ተከተለው። ኢትዮጵያውያን ከጥንት ጀምሮ በንግስና ስርዓት መተዳደራችን ይታወቃል። ንግስና በቅድስት ሀገር ኢትዮጵያ በአዳምና በሔዋን ታሪክ ውስጥ ቀጥሏል ማለት ነው። ለዘመናት ኢትዮጵያ ንግስና ላይ በትንሳኤዋ ላይ ቆሻሻ ያልጣለ ያልከመረ ነጭ ያልከመረ ፋሽስት የለም። እግዚአብሔር ሲሾመው ክህነትና ንግስና ሲሾመው ራሱ እግዚአብሔር ነው የሾመው እንጂ በዛ ሰዓት የነበረውን ካህናት ልኮ አልሾመውም። ወታደር የለሽም ብሎ የሚለኝ አለና አንድ ነገር ግን የምታስታውሰኝ ምንድነው? የሙሴን ጽላት ሰጥቼሻለሁ፣ ሙሴ ጽላት ደግሞ በስውር ያለ ሰራዊት አላት ብላኛለች። ስለዚህ ሰራዊት አለኝ ማለት ነው። አሁን ቀጥሎ የምናቀርበው ርዕስ ንግስናና የሀገር ታሪክ ነው። ኢትዮጵያውያን ከጥንት ጀምሮ በንግስና ስርዓት መተዳደራችን ይታወቃል። እንዲሁም የኢትዮጵያ ሀገር ግዛቷ ታሪኳ ምን ይመስላል የሚለውን እናቀርበላችኋለን። በሶስተኛ ደረጃ ደግሞ የሚኖረን ያው ገዳመ ጽላተ ሙሴ ወመስቀለ መድኅን ሰፊ የሆነ ተንተና ይኖረናል። እሱንም እንጠብቁን። ስለ ገዳሙ ታሪክ፣ ስለ ቅድስናው፣ ስለ ቦታው ያለውን ክብር የምናቀርብበትና ሕግና ስርዓቱን የምናቀርብበት ሌላ መርሃ ግብር ይኖረናል። ወደ እሱ ከማለፋችን በፊት አሁን ስለ ንግስናና ስለ ኢትዮጵያ ታሪክ እናቀርባለን። ወደ መርሃ ግብሩ አሁን የማቀርብላቸው በአጠቃላይ የቅዱሳን የኢትዮጵያ ታሪክ ነው። ስለዚህ እንደሚታወቀው ቅድስት ሀገር ኢትዮጵያ ብዙ ጊዜ ያው ታሪካችን ስለማናቀው ነው። ምክንያቱም የንግስና ስርዓት ከሀገራችን ከወጣ ጊዜ ትንሽ ረዘም ያለ ጊዜ ነው። ስለዚህ የሰባቱ የኢትዮጵያ ቅዱሳን ኪዳናት በነገስታትና በንጉሳት ላይ የተመሰረተ ነው ማለት ነው። ስለዚህ እዛ ላይ ምንድን ነው የሚለውን ሰባቱን ኪዳናት መሰረት አድርገን እውን ኢትዮጵያ የንግስና ታሪክ አላት ወይ? የአጼነት የወንዶች የሴቶች ደግሞ ያው ነገስታት የሚባሉ ከዚህ በፊት ያሉ አሉ። ስለዚህ የሰባቱን ኪዳናት አቀርብላችኋለሁ ማለት ነው። በመጀመሪያ አዳም ወሔዋን ኪዳን የሚባለው የመጀመሪያው ኪዳን ነው እና አዳምና ሔዋን እንግዲህ እግዚአብሔር ሲፈጥራቸው መጀመሪያ አዳም ነው የተፈጠረው። ከዛ ከአዳም ጎን ደግሞ ከቀኝ ጎን ደግሞ ሔዋን ተፈጥራለች ማለት ነው። ስለዚህ እነዚህ ሁለቱ በነበሩበት ጊዜ የመጀመሪያው ቀዳማዊ አዳም ንጉስ ነበረ። ይኖሩትም የነበረ በዛው በገነት ውስጥ በነበሩበት ጊዜ ነው። በዛው ውስጥ ከገነት ጥፋት አጥፍተው እስኪባረሩ ድረስ እሱ በንግስና እሷም በንግስት ሁና አብረው የነበሩበት ነው የነበሩበት ሁኔታ ነው ያለው ማለት ነው። ስለዚህ የነዚህ እግዚአብሔር የሰጣቸው ቃል ኪዳን የጋብቻ ቃል ኪዳን ከዛም በኋላ ያው በወለዷቸው ያው አዳም ቃይልን እንደወለደ ከዛም ቀጥሎ አቤልን እንደወለደና ነገር ግን ቃይል አቤልን እንደገደለውና ትውልድ እዛ ላይ እንደተቋረጠ ብሎም ደግሞ ከዛም በኋላ ደግሞ ከዘመናት በኋላ ደግሞ የሴት እንደተወለደና በዛች ትውልዱ እንደቀጠልና እኛም ያው የሴት ዘሮች እንደሆን የሚታወቅ ነው ማለት ነው። ስለዚህ በቅድስት አገር ኢትዮጵያ ይሄ የቃል ኪዳን ስለሆነ በዚህ መልኩ ንግስና በቅድስት ሀገር ኢትዮጵያ በአዳምና በሔዋን ታሪክ ውስጥ ቀጥሏል ማለት ነው። በሁለተኛ የቅድስት ሀገር ኢትዮጵያ ቃል ኪዳን የተሰጠው ለኖህ ነው። የኖህ ቃል ኪዳን ያው እንደሚታወቀው በቀስተ ደመና እንግዲህ ያ ማለት ነው ለኖህ
የተሰጠችው ወላዲት አምላክ ቅድስት ድንግል ማርያም ናት። ለኖህ የተሰጠችው በምን አምሳል ተሰጠችው ማለት ነው? በባንዲራ ማለት ያም በጌታ መንበር ላይ ሰባቱ የዳመና ቃል ኪዳን አለ ማለት ነው። ስለዚህ ቆየት ብሎ ደግሞ ወደ 3 አረንጓዴ፣ ቢጫ፣ ቀይ 3 ቀለማት የሚሆኑ ነው ማለት ነው። ስለዚህ የኖህም ቀስተ ደመና ወላዲት አምላክ ስትሰጠው ከኖህ በወላዲት አምላክ አማላጅነት ከማየ ውሃ ጥፋት እንደዳነ እንረዳለን ማለት ነው። እንግዲህ ኖህና ልጆቹና ቤተሰቡ ብቻ የሴት ልጆች ያው በዛ መልኩ ጠፍተዋል። ስለዚህ ኖህ እና ቤተሰቡ ብቻ ቀርተው በዛ መሰረት ትውልድ እንደገና እንዲታደስ በኖህ ሆኗል ማለት ነው። በሶስተኛ የምናየው ደግሞ መልከጼዴቅ ነው። መልከጼዴቅ አሁንም መልከጼዴቅ ንጉስ ነው። በንግስና ደረጃ ያለ ነው። ስለዚህ ኖህ 3 ልጆች ነበሩት። ስለዚህ የነዚህ የኖህ 3 ልጆች አንድ ላይ በዘመናት እርስ በርስ የመዋለድ ወይም የተዋህዶነት በረጅም ጊዜ የነዚህ ቤተሰቦች እህት ወንድም እርስ በርስ እየተጋቡ ከጊዜያት በኋላ የተዋሃደው የሚለው የሜልከጼዴቅን ነው። እንግዲህ የሁድ ዘር የሚለው እና መጨረሻ የተዋሃደው የትውልድ ዘር የሚባለው ሜልከጼዴቅ ነው። ሜልከጼዴቅም በእግዚአብሔር የተመረጠ የተወደደና በቅድስት ኢየሩሳሌም ደግሞ ሊቀ ካህንም የሳሌምም ንጉስ ተብሎ እንደሚጠራና ቅድስት ኢየሩሳሌምም ሳሌም ከሚለው ወይም የሰላም ሀገር የሚለው ስያሜ እንደመጣ ያው በኑረድ ኤርምያስ በጻፉት መጽሐፍ ላይ እዛ ላይ ያትታል ማለት ነው። እና ሜልከጼዴቅ የመድኃኔዓለም ሊቀ ካህን እንግዲህ አምሳያ ሆኖ ነው የምናየው ማለት ነው። የጌታ ምሳሌ በመሆን የሚጠቀሰው መልከጼዴቅ ነው እና እኛም የሜልከጼዴቅ ዘሮች እንደሆን ነው ማለት ነው እንግዲህ ታሪኩ የሚያሳየው ማለት ነው። አራተኛው ኪዳን ኪዳነ አብርሃም የሚባል በግዘት ነው የሚታወቀው። እግዚአብሔር እንግዲህ አብርሃምን ያው ከምን እንዳወጣው እናየዋለን። በጣዖት አምልኮ ይኖር የነበረ ሰው ነው። ከዚህ የጣዖት አምልኮ ነው እንግዲህ እግዚአብሔር አብርሃምን መርጦት እንዲለይ ያደረገው ማለት ነው እና ኪዳን ከተሰጣቸው አንዱ ሰው አብርሃም ነው። የአብርሃምም እንግዲህ ግርዛት በግርዛትነት ምልክትነት ተሰጥቶታል ማለት ነው። ሌላኛው አምስተኛው ቃል ኪዳን ኪዳነ ሙሴ ቃል ኪዳን ነው። ያው ሙሴ እንደሚታወቀው ኢትዮጵያዊ ነው። ለሙሴ የተሰጠው እንግዲህ ሙሴ ንጉስ ሆኖ እንደ ንጉስም ሆኖ የሚያገለግል ነው። ምክንያቱም በመስፍንነት ለኢትዮጵያ የተሾመ ነው። ያው እነዚህ እስካሁን የጠቀስኳቸው ኢትዮጵያዊም ስለሆኑ አጠቃላይ ሰባቶችም ኢትዮጵያዊ ስለሚሆኑ ሙሴም ኢትዮጵያዊ እንደሆነና ግን በግብፅ አገር በፈርዖን ቤት እንዳደገና ፈርዖንን እንግዲህ እግዚአብሔር ሰራዊቱን ሕዝቤን ልቀቅ ባለው ጊዜ ለመልቀቅ ፈጽሞ ፈቃደኛ ባለመሆኑ የተነሳ
ብዙ 10 የተለያዩ ታምራቶችን እንዳየና በመጨረሻ ጊዜ እግዚአብሔር ተቆጥቶ ብዙ መቅሰፍቶችን በፈርዖን ላይ የመጀመሪያ ልጁን እስከ መሞት ድረስ የደረሰበት በዛ አማካኝነት የተደረገበት ነውና መጨረሻ ላይ ፈርዖን እና ሙሴን ይልካል። ሙሴም እየመራ ወደ ቅድስት ሀገር ኢትዮጵያ ያው ሳይገባ እንደሞተ እናውቀዋለን። ከነዓንን ከርቀት አይቷት ሞተ ነው የሚለው። ለሙሴ የተሰጠው ጽላት ዘሙሴ የሚለው ትልቅ የሆነ በረከት ለሙሴ በጽላት የሚታወቅ ኢትዮጵያዊ ታላቅ አባት እና መሪ ወይም መስፍን እንደሆነ እናውቃለን። ይህ እንግዲህ ታሪካችንን የሚያሳየው እንግዲህ ንግስና ምን ያህል ከኢትዮጵያ ጋር እንደተገናኘ እና አንዳንድ አሁን ባለው በመሀል ላይ ባለው ያው ከንግስናም የመራቅ አይነት ትውልድ ስሜት ስላለው ህዝቡ እንዲሁም ወጣቱ በተለይ ታሪኩን ፈጽሞ የማያቅ ሁኔታ ላይ ስላለ ይሄኛውን ለመገንዘብ ብዙም ሲቸገር ትውልዱ እናየዋለን ማለት ነው። ከዚህ በተጨማሪ 6ኛ ቃል ኪዳን የተገባለት ዳዊት ነው። ንጉስ ዳዊት ይባላል። ያው መልከ ጼዴቅ ላይ ቅድም ያልዘረዘርኳቸው የመንግስት አመራሩና ስርዓቱ ምን ይመስላል? ምን ላይ ነው ስርዓቱ ሲባል በ3 ነው የሚከፈለው። አንደኛ ቤተ መንግስት አለ፣ ሁለተኛ ቤተ ክህነት አለ፣ ሶስተኛ ቤተ ህዝብ በሚባል ይመራ እንደነበረና በጸበል ጼዴቅ ስሙ በዛ ይታወቅ እንደነበረ እናውቃለን ማለት ነው። በ6ኛ ደረጃ ኪዳነ ዳዊት የሚባለው ነው። አሁን የንግስተ ነገስታት ተማርያም ዘቅድስት ሀገር ኢትዮጵያ ያው እንግዲህ በንግስተ ነገስታት እህተ ማርያም ንግስተ ነገስታት ዘቅድስት ሀገር ኢትዮጵያ ብላ በወላዲት አምላክ እንደተሾሙ ያው ሁላችንም የምናውቀው ሁኔታና ብዙ ጊዜ ከማህበረሰቡ ወይንም ከአማኞችም ሳይቀሩ የእሳቸውን ንግስና የመጠራጠር ሁኔታ የሚያዩባቸው ሁኔታ ማንሾማቸው የሚል ሁኔታ አለ። ከዚህ አንጻር ስናየው ለምሳሌ መልከ ጼዴቅን ማን የሾመው? እንግዲህ ቤተ ክህነትን ያዛል፣ ቤተ ህዝብን ያዛል፣ መንግስትንም ያዛል። እንግዲህ በ3ቱም ደረጃ ያዛል። የቀባቸው ግን ቅዱስ እግዚአብሔር ነው። ምክንያቱም የሳሌም ንጉስ እና ሊቀ ካህን አድርጎ የሾማቸው በእስራኤል ላይ እግዚአብሔር ነው። ስለዚህ ንግስተ ነገስታት እህተ ማርያም ዘቅድስት ሀገር ኢትዮጵያም የተሾሙት በዚህ አይነት መልኩ ነው ማለት ነው። ማን ቀባ ቢባል የሚቀባ ቅዱስ እግዚአብሔር ነው። በማን ዙፋን ላይ ነው ንግስተ ነገስታት ማርያም ዘቅድስት አገር ኢትዮጵያ የተሾሙት ቢባል በዳዊት ላይ ነው። በዳዊት ንግስና ላይ ማለት ነው። ዳዊት የ6ኛው የቅድስት ሀገር ኢትዮጵያ ቃል ኪዳን ዙፋን ነው። ይህም የሚታወቀው የኢትዮጵያ መለኮታዊ ዙፋን ስሮ ለዳዊት በሚባለው ቅዱሳን መላእክት የሚጠብቁት የቅድስት ድንግል ማርያምና የእግዚአብሔር ወልድ መድን እግዚ መንበረ መንግስት በመባል ነው የሚጠራው ማለት ነው። ይህ ትልቁ ዙፋን ሊቀ መላእክትና ሊቀ መላእክት ቅዱስ ሚካኤልና ሊቀ መላእክት ቅዱስ ገብርኤል በግራና በቀኝ ሆነው የሚጠብቁት መንበር የቅድስት ሀገር ኢትዮጵያ ታላቅ መንበር ነው ማለት ነው። ስለዚህ
የኢትዮጵያ ታሪክ በነገስታት ላይ የተመሰረተና ቃል ኪዳን ያለው ስለሆነ ይሄንን ልንቀበል ወይም ታሪካችንን ልናውቅ አውቀንም በዛ መልኩ ልንፈጽመው ግድ የሚሆን ነው። ይሄ ደግሞ አሁን እንደምናየው አይነት አሰራር አይደለም አሁን የሚኖረው ማለት ነው። ወደፊት ስንሄድ እንግዲህ እግዚአብሔር ወላዲት አምላክም እንግዲህ ወደዛ አይነት ወደ ንግስናው የቀድሞ የኢትዮጵያ የታላቋ አብሲኒያ ኢትዮጵያ ቅድስት ሀገር ታሪኳ ተመልሶ የሚመጣበት አይነት አካሄድ ያለበት ሁኔታ ነው የምናየው ማለት ነው። ሌላኛው የሰባተኛው ቃል ኪዳን ያው የኪዳነ ምህረት እንግዲህ ወላዲት አምላክ እንግዲህ እናትና ልጁ በታላቅ ክብር የቆሙበትና እኛ ጠፍተንበት ከነበረው ዓለም የተመለስንበት ኪዳነ ምህረት ነው። እንግዲህ ጌታ መድኃኔዓለም እንግዲህ በመስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክብር ደሙን አፍስሶ እንግዲህ ያቺ የጠፋቸዋን የሕይወት እጽ ዘላለማዊ ሕይወት የምትሰጠውን እንግዲህ የሕይወት ዛፍ የምትባለዋ በገነት መካከል እንደተሰወረች እናውቃለን ማለት ነው። እና ይህም እንግዲህ የእግዚአብሔር ፈቃዱና የወላዲት አምላክ አማላጅነት ሆኖ ይህንን የዘላለም ሕይወት ሊሰጠን የሚችለውን ያቺ እጽ በወላዲት አምላክ በቅድስት ድንግል ማርያም እንግዲህ ጌታ ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ ሰው ስለሆነ ያንን ስጋ እና ያንን ደም በምንወስድበት ጊዜ እንደ ዕፀ ሕይወት የሰው ልጅ በየጊዜው ስጋው ደሙን ቅዱስ ስጋውን ክቡር ደሙን እየወሰዱ እየታደሱ እንዲኖሩ ከዚህ በፊት አሁን በገነት ውስጥ መጀመሪያ ከዚች በለስን ከዚች ፍሬ እንዳትበሉ፣ ነገር ግን ያው ዲያብሎስ በእባብ ተመስሎ ሴቲቷን ስለ አሳታት ሔዋንን ስለ አሳታት በዛው የእሷ የበላችውን ፍሬ መልሳ ደግሞ ለአዳም ስለሰጠችው ሁለቱም ያው የሞት መንፈስ በውስጣቸው እንደገባና ሞት እንደተፈረደባቸው እናውቃለን። 5500 ዘመናት ያህል በሲኦል ውስጥ ሲሰቃዩ እንደነበረ እንረዳለን። ከዛ በኋላም ነው እንግዲህ በኪዳነ ምህረት በቅድስት ድንግል ማርያም አማላጅነትና በጌታ መድኃኔዓለም ደግሞ እሱን በድንግልና ጸንሳ በድንግልና ወልዳ እንግዲህ የዘላለም ሕይወት የእሱን ቅዱስ ሥጋውና ክቡር ደሙን በመስቀል ላይ አፍስሶና ቆርሶ የሰጠን ዘላለማዊ ሕይወት ያ ቃል ኪዳን እንደ ዕፀ ሕይወት ሆኖ ያው እየታደስን የምንኖርበት ዘመን ያመጣልን ምሕረት ስለሆነ ያው ኪዳነ ምህረት የሚል ዘመን ውስጥ ነው ያለ ነው ማለት ነው። በዚህ ደግሞ እሷ ንግስት ናት፣ ደግሞ መድኃኔዓለም ደግሞ ንጉስ ነው። ስለዚህ የንግስናው ስርዓትም የኢትዮጵያ ቃል ኪዳን ስለሆነ አዲስ ነገር አይደለም። ከኢትዮጵያ እና ከኢትዮጵያዊነት ስርዓት ውጭ ኢትዮጵያ ውስጥ መኖር አይቻልም። ምክንያቱም የእግዚአብሔር ሕግና መመሪያው በዛ መልኩ የሚሄድ ነው የሚሆነው ማለት ነው። ቃልዮት ያሰማልን፣ በረከት ተዋሕዶ ሃይማኖት ያጽናልን። መምህር ወልደ ሚካኤል የወንዶሰን ያው ለረጅም ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና የእርዳታ ኮሚሽን ውስጥ በከፍተኛ ባለሙያነት ሲያገለግሉ የቆዩ ወንድማችን ናቸው። በማህበረ መድኃኔዓለም ቅድስት ድንግል ማርያም ዘኢትዮጵያ
የትምህርት ክፍል መምህር ናቸው። ቃል ያሰማልን፣ በረከት ተዋሕዶ ያጽናልን። የተወሰነ ሀሳብ ለመጨመር ያክል ነው። በንግስና ጋር በተያያዘ ያው ከንግስና ከሰባቱ ኪዳናት መካከል አንዱ መሆኑ ይታወቃል። ንጉስ ዳዊት የተሰጠው እንዲሁም ለአዳም በቅድም እንደተብራራው በጸጋ ደረጃ ተሰጥቶታል። እንግዲህ በዚህ በንግስና ኪዳን ሀገር፣ ህዝብና ሃይማኖት የሚተዳደርበት ከእግዚአብሔር የተሰጠ የተዋሕዶ ስርዓት ነው ንግስና ስርዓት በኢትዮጵያ ለረጅም ጊዜ ሲያገለግል ቆይቷል። ቅድምም እንደተጠቀሰው ከንጉስ ዳዊት ጀምሮ ንጉስ ሰለሞንም በኢትዮጵያ ላይ መንገሳቸውን በማስረጃና መረጃ ማቅረብ እንችላለን ማለት ነው። በመጽሐፈ ነገሥት ቀዳማዊ ምዕራፍ 1 ቁጥር 32 እስከ 35 ላይ እንደዚህ ይላል። ንጉሱም ዳዊት ካህኑን ሳዶቅንና ነቢዩ ናታንን በዮዳሄ ልጅም በናያስን ጥሩልኝ አለ። ወደ ንጉሱም ገቡ። ንጉሱም አላቸው፣ የጌታችሁን አገልጋዮች ይዛችሁ ሂዱ፣ ልጄንም ሰለሞንን በበቅሎ ላይ አስቀምጡት፣ ወደ ጊዮንም አውርዱት። በዚያም ካህኑ ሳዶቅና ነቢዩ ናታን በእስራኤል ላይ ቀብተው ያንግሱት ተብሎ ተጽፏል ማለት ነው። ስለዚህ ያው በጊዮን ወንዝ ላይ እንደተቀባና እንደነገሰ ንጉስ ሰለሞን ይናገራል። 1000 ዓመት ይንገስ ብለው መለከትም እንደነፉ ይናገራል ማለት ነው። ስለዚህ ይህ በተዋሕዶ ስርዓት ኢትዮጵያ ላይ ሲፈጸም የነበረው ከንጉስ ዳዊት ጀምሮ ልጁም ንጉስ ሰለሞን በኢትዮጵያ ላይ መቀባታቸውን እናያለን ማለት ነው። ከዛ መቀጠል ያው ንግስና ቅድም እንዳልኩት በሀገር ላይ ሀገርን ማስተዳደር፣ ሁለተኛ በህዝብ ላይ ህዝብን መምራት፣ ሶስተኛ ደግሞ ሃይማኖትን መምራት በሚል ተቀምጧል ማለት ነው። እንደ ምሳሌነት እንግዲህ በረጅም ጊዜ ኢትዮጵያ ስርዓት ውስጥ ከነገሱ ታላላቅ ነገስታት መካከል አንዱ ከሆኑት ቅዱስ ላሊበላ፣ አጼ ዘርዓ ያዕቆብ፣ አጼ ፋሲልና አጼ ሚኒልክን እንደ ምሳሌ ማንሳት እንችላለን። ቅዱስ ላሊበላ በሰዓቱ በነበሩት እንግዲህ ከፍልፍል አብያተ ክርስቲያናትን ሰርተው እስካሁን ድረስ በጣም ለረጅም ጊዜ በተዋሕዶ ስርዓት ውስጥ ስርዓተ ቅዳሴ ሲፈጸምባቸው የቆዩ በቅርስነትም የተያዙ አብያተ ክርስቲያናት አሉ ማለት ነው። አሁን እንግዲህ በዩኔስኮ ስም ተጠቅሰው ወደ ሌላ ዓላማ ወደ ማጥፋት እየተደረገ ያለው ሁኔታ ቢኖርም በሰማይ ስርዓታቸው ተቀርጾ ተቀምጦላቸዋል ማለት ነው። የቅዱስ ላሊበላ ታሪካቸው በተዋሕዶ ስርዓት ሲዘከሩ ቀናቸውም ሲዘከር በምስጋናም ሲከበር ይኖራል ማለት ነው። ሁለተኛ አጼ ዘርዓ ያዕቆብ ናቸው። ከመጽሐፍት ጋር በተያያዘ ብዙ መጽሐፍትን የጻፉ አባት ናቸው። እንዲሁም በምንፍቅና የነበሩ ኢትዮጵያውያንን ከምንፍቅናቸው እንዲመለሱ ያደረጉ፣ በምንፍቅናቸውን ጸንተው የቆሙትን ደግሞ እስከ መቅጣት ድረስ፣ ምክንያቱም በምንፍቅና መኖር ለዘላለማዊ እሳት ስለሚዳረግ ቀጥተው ወደ ተዋሕዶ እንዲመለሱ እስከ ማድረግ የደረሱ ንጉስ ናቸው አጼ ዘርዓ ያዕቆብ ማለት ነው። አጼ ፋሲልም አባታቸው አጼ ሱስንዮስ ካቶሊክን ስርዓት ከዘረጉ በኋላ ያ ስርዓት እንዲሰበርና ብዙ መስዋዕትነት እስከ 40 ሺህ የሚሆኑ የተዋሕዶ አባቶች መስዋዕትነት የከፈሉበት ተዋሕዶን የማፍለስ ስራ ተሰብሮ ተዋሕዶ እንድትነግስ ካቶሊክ ደግሞ ወደ ቤቷ ወደ ቫቲካን እንድትፈልስ ያደረጉ ንጉስ ናቸው፣ ንጉስ አጼ ፋሲል ማለት ነው። ከዛ በመቀጠል አጼ ሚኒሊክን ነው የምንመለከተው። አጼ ሚኒሊክ በዘመናቸው ሀገራቸውን አስከብረው ህዝባቸውን አደራጅተው ከቫቲካን የመጣውን በካቶሊክ ጳጳሳት ተባርኮ የመጣውን በርግማን ጳጳሳት ተባርኮ የመጣውን የካቶሊክ ወይም የቫቲካን ወይም የጣሊያንን ታንክና መድፍ በጎራዴና በጋሻ መክተው ሀገራቸውን ነጻ ያወጡ ንጉስ ናቸው። ህዝባቸውን አስተባብረው ዘር ሳይለይ ሁሉም ኢትዮጵያውያን ከክፍለ ሀገሩ እየመጡ በተዋሕዶ ስራ ስር ተሰብስበው ሁሉም ኢትዮጵያውያን በአንድነት ወራሪውን የቫቲካን መንግስት ድባቅ መጥተው በአድዋ ላይ ድል ነስተው ሀገራቸውን አስከብረዋል ማለት ነው። ስለዚህ ይሄም የንግስና ስርዓታችን ከእግዚአብሔር የተሰጠን ስርዓት በዛ ስር የተገኙ ንጉሳውያን ሀገራቸውንም ማስከበራቸውን እናያለን ማለት። ስለዚህ ቤተክርስቲያንን መምራት፣ ህዝብን መምራትና ሀገርን መምራት የሚለው ቅድም የተገለጸው በዚህ መልኩ ነው ማለት ነው። በዚህም ዘመን ባለንበት ያው እግዚአብሔር አምላክ ከህዝቡ ጋር ከታረቀ በኋላ የንግስና ስርዓት እንዲቀጥል እግዚአብሔር አምላክ ፈቅዶ ንግስተ ነገስታት ተማርያም ዘኢትዮጵያ አቢሲኒያን በእግዚአብሔር ፍቃድ ተሹመዋል ማለት ነው። ያው ሹመት በተለያየ መልኩ ይሰጣል። አንደኛ እግዚአብሔር አምላክ ራሱ የሚቀባቸው ይኖራሉ። ልክ እንደ ቅዱስ ሙሴ በሰዓቱ በንግስናም በነቢይነትም ህዝቡን እየመራ የነበረ ነው። ቀጥታ በእግዚአብሔር አምላክ የተሾመ ነው። እንደ ቅዱስ ዳዊት ደግሞ በነቢያት የሚመረጡ ይኖራሉ። እንዲሁም በህዝብም ተመርጠው ንግስና ሀገርን የሚያገለግሉ ህዝብን የሚመሩና ሃይማኖታቸውን የሚያስከብሩ ንጉሶች ይኖራሉ ማለት ነው።
ባለንበት ዘመን ያው በንግስና በእግዚአብሔር አምላክ ፍቃድ ንግስተ ነገስታት እህተ ማርያም ዘኢትዮጵያ አቢሲኒያ በነግሰዋል። በዚህም እንግዲህ ህዝቡ እንዴት ይህንን ማወቅ ይችላል፣ እንዴት መረዳት ይችላል፣ ወይ ደግሞ እውነተኛ ነው የሚለውም ብዙ ጊዜ ጥያቄ ስለሚነሳ እሱንም አንስቶ ለማለፍ ያክል ያው እንግዲህ ከእግዚአብሔር አምላክ አንድ መልእክት ሲሰጥ ያው በጸሎት የሚጠየቀው የጸሎት ስርዓት ሊኖር ይገባል። ተንበርክከን እግዚአብሔር አምላክን ይሄ ነገር ትክክል ነው የሚለውን ነገር ጠይቀን መልስ ማግኘት ይቻላል ማለት ነው። ሁለተኛ ከፍሬያቸው ታውቃቸዋላችሁ የሆኑትን ተብሎ በመጽሐፍ ስለተጻፈ ምንድን ነው ያላቸው ፍሬ የሚለውንም መመርመር ይቻላል ማለት ነው። በዚህ ዘመን እንግዲህ በንግስና ዘመናቸው ንግስተ ነገስታት እህተ ማርያም ዘኢትዮጵያ ህግና ስርዓትን አክብሮ ለማስከበር ብዙ ስራዎችን ተሰርተዋል። የጠፋብንን የተዋሕዶ ስርዓት የሆነውን ዘመነ ሄኖክን እንዲመለስ በወላዲተ አምላክ መልእክት ለህዝቡ አስተምረዋል። ህዝብ እንዲነቃ፣ አገር እንዲረጋጋ ብዙ መልእክቶች ተላልፈዋል። ከዚህም በተጨማሪ ህግና ስርዓት አክብረን እናስከብር በሚል ብዙ የጠፉ የተዋሕዶ ስርዓቶች እንዲመለሱ ምክንያት ሆነዋል ማለት ነው። ስለዚህ ህዝቡ ከፍሬያቸው ታውቃቸዋላችሁ የሚለውን ከሳቸው የተገኘውን ፍሬ በመርመር እየመረመሩ የንግስና ስርዓቱ ትክክለኛ መሆኑንና በዚሁም ስርዓት እንደምንቀጥል የኢትዮጵያ ትንሣኤም እንደሚፈጸም በዚሁ መረዳትና ሁላችን ኢትዮጵያውያን ወደ መስመር ገብተን የኢትዮጵያን ትንሣኤ እንድናፋጥን ስንል እጠይቃለሁ። በመጨረሻ ንግስና ከሰባቱ ኪዳናት አንዱ መሆኑን ቅድም ተገልጿል። ከሰባቱ ኪዳናት ያሉትን ሁሉንም ያው በተዋሕዶ ስርዓት ተከታዮች እንቀበላለን። ይህን ስርዓት ማንቀበል ወይ ደግሞ በንግስና ስርዓት የድሮ ስርዓት ናፋቂዎች በሚል ሰውን ለማሸማቀቅ የሚደረጉ ነገሮች ከተዋሕዶ ስርዓት ውጪ መሆናቸውን ለማሳወቅ እንወዳለን ማለት ነው። ምክንያቱም ከተሰጡን ሰባቱ ኪዳናት ሙሉን ሰባቱን ነው የምንቀበለው። የተዋሕዶ ምዕመናን የንግስና ስርዓትን የድሮ ስርዓት ነው በሚል የምንገፋ ከሆነ ተዋሕዶን የማንወክልና ከተዋሕዶ ስርዓት ውጪ መሆናችንን ለማሳወቅ እንወዳለን ማለት ነው። ስለዚህ ንግስናም ልክ እንደ ሌሎቹ እንደሰጡት ኪዳናት አንዱ ኪዳን ስለሆነ በዚህ የምንተዳደርበትና ሰማያዊ መንግስትን ለመውረስ ይህን ስርዓት ይዘን የአውሬውን ስርዓት እየገፋን የእግዚአብሔርን ስርዓት እየተካን የምንሄድ መሆኑን ለማሳወቅ እንወዳለን። እግዚአብሔር ያክብርልን። ጥያቄ ወይም ሀሳብ ማንሳት የምትፈልጉ ካላችሁ? እሺ፣ ያው ትንሽ ተጨማሪ ለመስጠት ነው። ቀጣይ ቢኖርም እግዚአብሔር ይስጥልን። ያው መምህር ወልደ ሚካኤል ጥሩ አድርገው ገልጸውታል። ያው እርግጥ ነው በእርግጥ ስለ እነ ቅዱስ አዳምና ቅዱስ ሔዋን ታሪክም ወደኋላ ሄደን ማየት እንችላለን። ይህን ያው በብዙ ይተረጎማል። ከወላዲተ አምላክ ንጽህና ጋር ቀድሞ ቅዱስ አዳምና ቅዱስ ሔዋን የነበራቸውን ንጽህናን እንተረጎማለን። በእርግጥ ከእግዚአብሔር አምላክ ዘንድ በሰዓቱ ዕፀ ሕይወትን ብሉም አትብሉም ባይባሉም ግን ያው ዕፀ ሕይወት ነበረች። ግን አትብሉ የተባሉት ዕፀ በለስን ነው። ግን ኋላ ላይ ምርጫቸው ያሆነና እንደዚህ ሆኗል ማለት ነው። ያው ጠቅሰውታል። መምህር ኃይለ ሚካኤልም እንደዚሁ መምህር ወልደ ሚካኤልም ጠቅሰውታል። ትንሽ ለመጨመር ነው። ሲብራራ የነበረው ኪዳነ መልከ ጼዴቅ ህብስት እና ጽዋ ቢሆንም እንግዲህ ቤተ ሕዝብ ቤተ መንግስትና ቤተ ክህነት ተብሎ የተገለጸው ንግስተ ነገስታት እህተ ማርያም ዘኢትዮጵያ አቢሲኒያ በመልእክታቸው ሲያስተላልፉ እኔ ለሲኖዶስ ለህዝቡና ለመንግስት መልእክትን አስተላልፋለሁ ከሚለው ጋር ቃል በቃል የሚገጥም የወላዲተ አምላክ መልእክት እንደሆነ እንረዳለን ማለት ነው። ሲቀጥል ንግስና ላይ ማንሳት እንፈልገው ይበልጥ ስለ አፄ ዘርዓ ያዕቆብ ማንሳት ፈልጋለሁ። ያው ለምሳሌ ንግስና በምን እናውቃለን ከሚለው መካከል አንዱ በጸሎት መጠየቅ ነው። በጸሎት እና ሁለተኛው ደግሞ ፍሬም ማየት ነው። እንደዚሁ ቅዱሳንን ነገስታትን ከእግዚአብሔር ዘንድ መሆናቸውን ለመለየት አንደኛው ያው ፍሬያቸውን መመልከት ነው። ሁለተኛው ደግሞ ምንድነው በጸሎት በመጠየቅ ይሆናል ማለት ነው። ፍሬያቸውን ስናይ እነ ቅድስት ወለተ ጴጥሮስ በገድላቸው ስርዓተ ቤተክርስቲያን ሲያስከብሩ እናያለን። በዚህ መመልከት እንችላለን። ስርዓተ ቤተክርስቲያን ላይ ማስከበር ላይ የቅድስት ወለተ ጴጥሮስ ገድል በሙሉ በደንብ አድርጎ ይገልጽልናል ማለት ነው። ሲቀጥል አፄ ዘርዓ ያዕቆብ ጊዜ የነበሩትን እንደዚሁ በመምህር ተስፋ ሚካኤል ረዳኢ ስለ መጻሕፍት መበረዝ ላይ ተገልጸዋል። በዛ ጊዜ የነበረው የንግስና ስርዓት እንደተመለሰም ከሚያሳየን ነገር ውስጥ አንዱ በአሁን ሰዓት በወላዲተ አምላክ መልእክት በንግስተ ነገስታት እህተ ማርያም ዘኢትዮጵያ አቢሲኒያ በኩል የተላለፈልን መልእክት ላይ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ ሁሉም ያው በክርስትና ስም ነው የሚጠራራው። በቅዱስ ሄኖክ ዘመን አቆጣጠር ይቆጥራል። ባህር ሐሳብን ይቃወማል። የጥንቆላም ስርዓት ተያይዞ ስላለ እንደዚሁ ሁሉ የአጋንንትን መካድ ስነ ስርዓት አለ። ለወላዲተ አምላክ ያላቸው ፍቅር ደግሞ አፄ ዘርዓ ያዕቆብ ትልቅ ነበር ይላል። ከዚህም አንጻር
ወላዲተ አምላክን እንደ አምላክ ነው የሚያዩዋት ሁሉ ተብለው አጼ ዘርዓ ያዕቆብ እነ ደቂቀ እስጢፋኖስ የሚባሉ ከሃዲዎች ይወቅሷቸው ነበርና ለወላዲተ አምላክ ካላቸው ፍቅር አንጻር ንግስተ ነገስታትም በዚህ ማየት ይቻላል ማለት ነው። የአጋንንትን መካድ ስርዓት ደግሞ በአጼ ዘርዓ ያዕቆብ ጊዜ እንደነበረ እንመለከታለን። አጼ ዘርዓ ያዕቆብ ህዝቡን ሁሉ በግንባሩና በእጁ ላይ በቅድስት ሥላሴ አምናለሁ ወላዲተ አምላክ እናቴ ናት እያለ በግንባሩና በእጁ ላይ እንዲጽፍ እንደሚያደርጉ ታሪክ ይናገራል ማለት ነው። እንደዚህ ሁሉ አርዮ ዲያብሎስን ደግሞ ክዳለሁ ብለው ህዝቡ እንዲናገር ሲያደርጉ እንደነበረ በንግስናቸው ስርዓት እናያለን። እንግዲህ ይህን ስንመለከት በገዳመ ጽላተ ሙሴ ወመስቀለ መድኅን እንደዚሁ ይህ የክህደት ስነ ስርዓት በንግስተ ነገስታት ተማርያም ዘኢትዮጵያ የንግስና ዘመን ላይ ይደረጋል ማለት ነው። እንደዚህ የተዋሕዶ ስርዓት እንደሆነ ያው በግራኝ ጊዜ ጠፍተው የነበሩ ታሪኮች እንዲመለሱ በሳቸው በኩል በመጣልን መልእክት በኩል እየተደረገ ይገኛል ማለት ነው። በአራት ሰዓት መቃወም ስንመለከት ድርሳነ ባለወልድ ላይ ያው በሰፊው የምንመለከተው ሆነው በአጼ ዘርዓ ያዕቆብ ጊዜ የተሰበሰቡት ኢትዮጵያውያን ሊቃውንት ደቂቀ እስጢፋኖስን ይቃወሙ ነበር። የደቂቀ እስጢፋኖስ ሀሳብ ደግሞ ምን ነበረ? ባሕረ ሐሳብ ነበረ። ይህም ያው በንግስናው ስርዓት ቀድመው የነበሩ የተዋሕዶ ስርዓቶች ቀድመው የነበሩ የጥንት የተዋሕዶ ስርዓቶች እንደሚመለስ አንድም ከንግስና አገልግሎት መካከል ምንድን ነው የተዋሕዶን ስርዓት መመለስ የቅድስት ቤተክርስቲያን ሕግና ስርዓት አክብሮ ማስከበር እንደሆነ የምንመለከተው ነው ማለት ነው። ያው ተጨማሪ ማብራሪያ መምህራን ጋር ስለሚኖር በዚህ ይውቃኝ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለእድሉ እግዚአብሔር ይስጥልኝ። እኔ እንኳን ማከል የምፈልገው አሁን በተነሳው በቅድስት ሀገር ኢትዮጵያ በንግስና ታሪክ ላይ ነው። ማለት አሁን ላይ የንግስናው ነገር ሲነሳ እንደ አዲስ ሆኖ ይሰማናል። ብዙዎች ያውቁታል። ግን ከዚህ ከዓመተ ምህረት በፊት ከአዳም አንስቶ የነበረው ነገር እንዴት ነው ሲባል ለሁላችን ከመረጃው የራቅንና አዲስ የሆነ ነገር ነው። ግን እነዚህ ሰባቱን ኪዳናት አስተውለን ካየናቸው ከኪዳነ ቅዱስ አዳም አንስቶ እስከ ኪዳነ ምህረት ድረስ ያለው ሰባቱም ኢትዮጵያዊ ቃል ኪዳናት ናቸው። በየትኛውም ሀገር ለየትኛውም ሕዝብ ሊሰጡ የማይችሉ ኪዳናት ናቸው። የአባታችን የቅዱስ አዳም ኪዳን ቅዱስ አዳም ኢትዮጵያዊ ከሆነ ዳግማዊ አዳም መድኃኔ ዓለም ኢትዮጵያዊ ነው ማለት ነው። ስለዚህ በቅዱስ አዳምና በመድኃኔ ዓለም መካከል ያሉት ቃል ኪዳናት በሙሉ ኢትዮጵያዊ ቃል ኪዳናት ናቸው ማለት ነው። ሌሎቹን ማስረጃዎች ብንተው ማለት ነው። ኪዳነ ቅዱስ አዳም ለኪዳነ ቅዱስ ኖህም ለኪዳነ ሊቀ ካህን መልከ ጼዴቅም በቂ ምስክሮች አሉ። መጽሐፍ ቅዱሳዊ ታሪካዊ ምስክሮች አሉ። ነገር ግን ሁሉን ትተን ቅዱስ አዳም ኢትዮጵያዊ ነው የሚለው ላይ ከተማመንን ዳግማዊ አዳም መድኃኔ ዓለም ኢትዮጵያዊ ከሆነ በመካከል ያሉት ሌሎች ኪዳናት በሙሉ ኢትዮጵያዊ ቃል ኪዳናት ናቸው። ስለዚህ ኢትዮጵያ ልዩ ናት፣ አቢሲኒያ ልዩ ናት ስንል የሚደንቃቸው ይህን ነገር ካለማወቅ የተነሳ ነው ማለት ነው። አሁን ላይ ቅድስት ሀገር ኢትዮጵያ ከእግዚአብሔር የተሰጣት ዳግም የተመለሰላት የንግስና ስርዓት አላት። ንግስተ ነገስታት ተብለው በእግዚአብሔር ዘንድ ተቀብተዋል ብለን እኛ ስናምን ለህዝቡ ግራ የሚገባው እነዚህ ሰባቱ ቃል ኪዳናት ኢትዮጵያዊ መሆናቸውን ካለመረዳት የተነሳ ነው። ቅድስት ሀገር ኢትዮጵያ በአሁን ሰዓት በጣም ታሳዝናለች። ሀገራችን መምህራን ወንድሞቻችንም እንዳሉት ትልቅ ሸክም ነው የተሸከመችው በጫንቋዋ ላይ ትልቅ ሸክም። እንደ ስጦታዋ እንደ ታላቅነቷ መጠን ነው አሁን ላይ ያለባት ሸክም። አባታችን አባ ተስፋ ስላሴ ሞገስ ምን ይላሉ? ቅዱስ የሆነን ስፍራ እንዴት ታውቃላችሁ ሲባል አጋንንት ይከቡታል። አጋንንት የከበቡትን ቦታ አስተውሉት። በዛ ቦታ ላይ ቅዱስ የሆነ ነገር አለና ለመጣል ለማርከስ ይሞክራሉ። ከጉባኤው
ከተወጠነ አንስቶ ቅድስት ሀገር ኢትዮጵያ ላይ የሚጠቀሰው እያንዳንዱ ሸክም ታላቅነቷን የሚናገር ነው። ክብሯን በዛው ልክ ነው ፈተናዋ። ቅድስናና ክብር በሌለው ቦታማ ፈተና አይኖረው። ስለዚህ ደጋግመን እንናገራለን። 7ቱም ኪዳናት ኢትዮጵያዊ ቃል ኪዳን ናቸው። አሁን ላይ በድንግዝግዝ እንደምናይነን እኛ የኢትዮጵያን እምነ ንግሥተ ነገሥታት እንደተናገሩት ገና የጠራ ነገር የለም። ግን ይህንኑ አምነን እንናገራለን። የአባቶቻችን የቅዱሳን አባቶቻችን የንግስና ስርዓት እንዲመለስ በዚህ ዘመን በአደባባይ ወጥተን እንናገራለን። ስለዚህ እቺን አጠር ያለች ነገር ግን ከስር መመርመር ያለባት ነገር ነች። 7ቱም ቃል ኪዳናት ኢትዮጵያዊ ቃል ኪዳን ናቸው። ኢትዮጵያ ዓለምን ትገዛለች፣ ለዓለም መመሪያ እሰጣለሁ ሲሉ ንግሥተ ነገሥታት መሰረቱ እነዚህ 7ቱ ቃል ኪዳናት ናቸው። እግዚአብሔር ይስጥልኝ። አንድ ብቻ ነገር ላክልና ለወንድሞቼ እሰጣለሁ። አሁን ይህንን ለሚመለከት ሰው እንደ ጥያቄም ነው ማቀርበውና የኢትዮጵያ ትንሣኤ እንዴት ይመስላችኋል ማለት እፈልጋለሁ። የኢትዮጵያ ትንሣኤን ሰዎች የሚያስቡት ከመበል መጠጥ ጋር ብሎም ደግሞ እንደ ልብ ሆኖ ከመኖር ጋር አያይዞ የሚያስበው አለ። የኢትዮጵያ ትንሣኤ ማለት እነዚህ 7ቱ ኪዳናት ናቸው። ከ7ቱ ኪዳናት አንዱ ደግሞ የንግስና ስርዓት ነው። ይሄ የንግስና ስርዓት ብዙ ሰው ምንም አይመስለውም። ማንነቱና የሚያስተውለው ነገር ሁሉ ለተነጠቀ ሕዝብ የንግስና ስርዓት ምን ማለት እንደሆነ አይገባውም። የንግስና ስርዓት ግን በምድር ሆኖ እስከ ሰማይ የተሳሰረ አረግ ያለው ከእግዚአብሔር ጋር የሚያገናኝ ድንቅ መስመር ነው እና ይሄ የንግስና መስመር ከትንሣኤዋ ጋር አብሮ የተሰጣት ስጦታ ነው ማለት ነው። የኢትዮጵያ ትንሣኤ ተመልሶ ይመጣል። ኢትዮጵያ እንደ አዲስ ትነሳለች፣ አቢሲኒያ ሆና ትነሳለች ማለት ንግስናዋም ይመለሳል እኮ ማለት ነው። የተወሰደባትም እድል ይመለሳል ማለት ነው። እድል መመለስ በእምነ ንግሥተ ነገሥት ተማርያም ዘኢትዮጵያ መልእክት ላይ 80% እድሉ የተወሰደ ነው። ኢትዮጵያዊ የሆነ በተለይ ወንዶች ማለት ነው። እና ይሄ እድል መወሰድ አንዱ ይመለሳል ማለት እኮ ነው፣ ሌላ አይደለም። ይሄ እድሉ ከተመለሰለት አገሩን፣ ሃይማኖቱን፣ ስርዓቱን የሚጠብቅ አይምሮ ያልተነሳው ትክክለኛ ትውልድ ይመጣል ማለት ነው። ይሄ ይመለስል ሲባል ደግሞ በአጸፋው እኛ አንፈልግም ብሎ መታገል፣ ይሄንን ልክ የመድኃኔ ዓለም መስቀሉ ላይ እንዴት ነበረ ቆሻሻ ሲጥሉ የነበረው? በቃ ያልጣሉት ቆሻሻ የለም። ለዘመናት ኢትዮጵያ ንግስና ላይ በትንሣኤዋ ላይ ቆሻሻ ያልጣለ ያልከመረ ነጭ ያልከመረ ፋሽስት የለም። አሁን ግን ትንሣኤዋ ስለሆነ ልክ መስቀሉ እንደሚወጣው ማለት ነው። ትንሣኤዋን በንግስና በንግሥተ ነገሥት እህተ ማርያም አማካይነት ይሄው እያሳየን ነው ማለት ነው። ለዚህ ነገር ብናስተውል ኖሮ ይባቤ የሚገባው እልልታ የሚገባው ደስ የሚያሰኝ ለድንቅ ዜና ነበረ። አለመታደል ሆኖ አይምሮአችንንም ልቡናችንንም ስለወሰዱን ይህንን ማስተዋል አልቻልንም ማለት ነው። የኢትዮጵያ ትንሣኤ ግን ማለት ንግስና መመለስ እንደሆነ ልናስተውል ግድ ይለናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ላይ ይሁን። የቅዱሳን አምላክ መድኃኔዓለም በድጋሚ ስሙ ለዘላለም የተመሰገነ ይሁን። እሺ አንድ የአባቶቻችን ሲናገሩ የሚመስሉትን ምሳሌ ልመስልና ወደ ንግስና ልመጣ ነው። ምን ይላሉ?
ታሪኩን የሚያውቅ ትውልድ በጉድጓድ ውስጥ እንደተቀበረ የጣዝማ ንብ ነው ይላሉ። ምክንያቱ ጣዝማ አይገኝም፣ በጉድጓድ ውስጥ ነው። ከተገኘ ደግሞ በማስተዋል ነው የሚገኘው። ያንን ጣዝማ ደግሞ ለሁሉ መድኃኒት ነው የሚሆነው። እዚህ ማለት የፈለኩ የኢትዮጵያ ሕዝብ እንዲሁም ደግሞ የርትዕት ተዋሕዶ ምእመናን በላያችን ላይ ያለው የተጫነብን ወይም ደግሞ ስለኛ ክፉ ነገር የሚነገረውን ከላያችን አሽቀንጥረን ጥለን ጣዝማ የሆነውን ማራችንን ከመብራን የተቀበልነውን ለዓለም ሕዝብ ለማስረከብ ግዴታ አለብን። እንዲሁም ደግሞ የኢትዮጵያ ሕዝብ ደግሞ ያንን በላያችን ላይ ያለውን በክፋት ወይም ደግሞ በሐሰት በውሸት ያልሆነውን ሆነው እያሉ እንደ ጉድጓድ ጣዝማ በጉድጓድ ውስጥ ነው የሚኖረው። አፈር ነው የተጭኖበት ያለው። በላያችን ላይ ያለው አፈር የጫኑብንን አፈሩን አንስታችሁ ርትዕት ተዋሕዶ ሃይማኖት ምንድናት ብላችሁ የጣዝማውን ማር አግኝታችሁ እንድትበሉ በዚህን ምክሬን እሰጣለሁኝ። ወደ ንግስና ስመጣ ደግሞ ምናልባት በንግስና ለኢትዮጵያ ሕዝብ አዲስ አይደለም። አዲስ የሚሆነው ግን ምናልባት ከንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዴት ንግስት ልትሆን ትችላለች? ከቤተ ክህነት ለቤተ ክህነት ትጣላለች፣ ወይም ደግሞ እንዲህ ናቸው ክህነት የላቸውም ይላሉ። እንደገና ደግሞ እኔ ደግሞ ንግስት ነኝ ይላሉ። ንግስና ደግሞ ቤተ ክህነት ነው የሚሰጠው። የድሮ አባቶቻችን ሲነግሱ የነበሩ በቤተ ክህነት ነው። ስለዚህ ቤተ ክህነት እንደዚህ ከሆኑ እንዴት ንግስና ይሰጣሉ የሚለውን ጥያቄ አንስተው ብዙ ሰዎች ይናገራሉ። ትክክል ነው። ቅድስት ቤተ ክርስቲያን ካህናት ትሾማለች። እንዲሁም ደግሞ በታሪክ እንደምንረዳው ቅድም መምህር ወልደ ሚካኤል ገልጸውታል። ቅዱስ ዳዊት እግዚአብሔር እንደቀባው በነቢዩ ሳሙኤል መጽሐፍ ቅዱስ ተቀምጦ እናነባለን። ነገር ግን ወደ ላይ ልሂድና ወደ ካህኑ መልከ ጼዴቅ ሲሄድ ደግሞ ካህኑ መልከ ጼዴቅ ግን ንግስናና ክህነት ሲሾመው መድኃኔዓለም ማለቴ እግዚአብሔር መድኃኔዓለም በአዲስ ኪዳን ከተወለደ በኋላ ስለሆነ ስሙ እግዚአብሔር ሲሾመው ክህነትና ንግስና ሲሾመው ራሱ እግዚአብሔር ነው የሾመው እንጂ በዛ ሰዓት የነበረውን ካህናት ልኮ አልሾመውም። ሹሞ ያውም እንዲያው እድሜው በ15 ዓመቱ ነው እና ያን 15 ዓመቱ ምናልባት ሌላ ቀን እንመለስበት ይሆናል። ነገር ግን ከንግሥተ ነገሥታት ማርያም ዘኢትዮጵያ ለካህኑ መልከ ጼዴቅ ቅዱስ እግዚአብሔር ከሾመው ንጉሥ አድርጎ ከሾመው ለንግሥተ ነገሥታት ደግሞ ንግስና ቢሾም እግዚአብሔር ምን ይሳነዋል? እሺ ጥሩ። ታዲያ ለካህኑ መልከ ጼዴቅ ለመድኃኔዓለም ምሳሌ ሆኖ እግዚአብሔር ሹሞታል። ለንግሥተ ነገሥታት ታዲያ በምን ምክንያት ነው የሚሾማቸው ካልን ግን እግዚአብሔር የራሱ ስራ አለው። ነገር ግን ደግሞ ካህኑ መልከ ጼዴቅ በሕፃንነቱ በቅድስና ያደገ ነው። እሳቸው ግን በዓለም የነበሩ ናቸው፣ እናውቃቸዋለን እኮ። እንዴት ከካህኑ መልከ ጼዴቅ ትመስላቸዋለን ካላችሁ ግን እግዚአብሔር በሁሉ የሚመሰገን አምላክ ነው። ከፈለገ ልክ ከእናቱ ማህፀን ልክ እየፈለገን ልክ እንደ ነቢዩ ቅዱስ ኤርሚያስ ተወልደው በቅድስና ተወልደው አድገው የቅድስና ስራ የሚሰራሉ። ከፈለገ ደግሞ በእርጅናቸውን ጊዜ ጠርቶ እንደነ አብርሃም ለዓለምን ሁሉ ምሳሌ የሚሆኑ አስነስቶ ታሪክ የሚሰራ አምላክ ነው። ስለዚህ እግዚአብሔር በፈለገውን ጠርቶ ቅዱሳኖቹን አስነስቶ ስራውን የሚሰራ አምላክ ስለሆነ ለንግሥተ ነገሥታት ደግሞ እንደ ካህኑ መልከ ጼዴቅ እፍ ብሎ ንግስና መሾም የሚቻለው አምላክ ነውና ምሳሌ አድርገን ካህኑ መልከ ጼዴቅ በዚህን እንቀበላለን ማለት ነው። ስለዚህ በላያችን ያለውን የጣዝማ ጉድጓድ ጣዝማ የሚቀብረውን ጣዝማ አንስታችሁ ምንድን ነው የሚሉት እነዚህ ልጆች ምን እየተናገሩ ነው ያሉት? ርትዕት ተዋሕዶ ምን ማለት ነው ብላችሁ ያንን ጉድጓድ አንስታችሁ ማር የሆነውን የርትዕት ተዋሕዶ ሃይማኖት እንድትበሉ ጋብዛለሁኝ። እግዚአብሔር ይስጥልኝ። እሺ፣ እንዴት ቆያችሁ? ንግስናው ላይ ነው ተከታታይ ጥያቄ የመጣው። ከትላንት ጀምሮ ሲጠይቅ የነበረ ልጅ ነው ይሄን የሚለው። ኢትዮጵያ የታወቀ ነው በንግስና እንደምትመራ። አሁን 3 አይነት ንግስና አለ ብሎ ከመምህራን ሲብራራ ስለነበር የንግስተ ነገስት የትኛው አይነት ንግስና ነው? እንዴት ነበር? የእሳቸውንስ ምን መንገድ ነው የነገሱት? ይሄንን ጥያቄ መልሱልንና ሌሎቹን በዚሁም የሚከታተሉን ርቱዓንም ሆኑ ሌሎች ጥያቄዎቻችሁ በርዕሱ ላይ
የተመሰረተ ቢሆንና አብሶ ደግሞ ዘመነ ሄኖክ ጥያቄ ለነገ መምህራን የሚዘጋጁበታል። እናንተም ጥያቄዎቻችሁን አዘጋጅታችሁ እንድንገናኝ ይሁን። መልካም እግዚአብሔር ይስጥልን። በዚህ ጥያቄ ላይ እንግዲህ ምናልባት ያው በዋናነት ከትምህርታዊ ነክ ጥያቄው ላይ ንግስናቸው ወልደ ሚካኤልም ገልጸውታል። ኪዳነ ዳዊት የንግስና ኪዳን ነው። ኪዳነ መልከ ጼዴቅ ደግሞ ህብስትና ጽዋ ሆኖ አስተዳደሩን የተናገርነው ቅድም። ለዛ ግን አሿሿሙን ስንመለከት ከኪዳነ መልከ ጼዴቅ ጋር ይሄዳል ከአስተዳደር ስርዓቱና አሿሿሙ። ምክንያቱም ቀጥታ ከመድኃኔዓለምና ከወላዲተ አምላክ ስለሆነ ማለት ነው። ያው ወላዲተ አምላክ ንግስት ስትል መድኃኔዓለም ነገስታት የሚለውን አክሎ ሹመታቸው እንደሆነ ስለሆነ በመልእክት ምናልባት እዚህ ላይ ያው መድኃኔዓለምም ወላዲተ አምላክም እንደሚሾሙ አምላክ ነው እና ይሾማል መድኃኔዓለም። ወላዲተ አምላክ ደግሞ የእንተ አበዊኪ ተወልዱለኪ ደቂቅ ወትሰይምዮሙ መላእክተ ለኩሉ ምድር ብሎ በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ላይ መላእክት ነገስታት አለቆች አድርገሽ ትሾሚያቸዋለሽ ብሎ ቅዱስ ዳዊት በመዝሙር 44 ላይ የጠቀሰውም ስላለ ይህ ነው። ምናልባት ያው አሿሿሙን በተመለከተ ቀጥታ ከመድኃኔዓለም ከወላዲተ አምላክ ስለሆነ ከመልከ ጼዴቅ ነው በእግዚአብሔር አምላክ ከሚሾመው ንግስና ውስጥ ነው የምንወስደው እንጂ በነቢያት በቅባት መልኩ ካለው ንግስና ውስጥ አይደለም። የሳቸው በምን መልኩ ነበር ለሚለው ምናልባት ያው እንደዚሁ የኢትዮጵያ ሕዝብ እድሉ ጠፍቶበት የሆነ ሰዓት ላይ ደግሞ እድሉ እንደሚያገኘው ከእግዚአብሔር አምላክ ያው በ40 ቀኑ በ80 ቀኑ የሚሰጠው እንዳለ እንደዚሁ ሁሉ ደግሞ በወለተ ሀሪውም ከርሰ እሞሙ ይላል። ከእናታቸው ማፀን ጀምሮ የተመረጡ አሉ ብሎ ለቅዱሳን የሚናገረው ነገር አለና ቅዱስ ጳውሎስ እግዚአብሔር አምላክ የጠራው መድኃኔዓለም አምላክን ሁሉ በሚያንገላቱበት ሰዓት ረግጦት ሁሉ ነበር ይባላል እና ከዛ ስተት መንገድ ግን መድኃኔዓለም አምላክ ጠርቶት ወደ መልካው መንገድ እንደመለሰው ይታወቃልና እንደዚሁ የእሳቸውም በዓለማዊነት ኖረው በዓለማዊ ህይወት ውስጥ ኖረው ወደ መንፈሳዊ መጠራታቸውን ከዚህ አንጻር እንመለከተዋለን። ግን በወለተ ሀሪውም ከርሰ እሞሙ ይላል። ያን ሲናገር ብስራቱ ላይ ቅዱስ ጳውሎስ ከእናቱ ማፀን ጀምሮ የተመረጠ ሳይሆን ቀርቶ አይደለም፣ ግን እግዚአብሔር አምላክ የሚጠራበትና ወደ ራሱ የሚሰበስብበት ጊዜና ሰዓት ስላለው ነው። ግን ደግሞ ከእናታቸው ማፀን ጀምሮ ደግሞ እነ አባ ዮሐኒ ያው ነቢያቱም እንደዚሁ እንደነ ቅዱስ ሄኖክም እንደዚሁ ስውራኑ ደግሞ ሙሉ ህይወታቸውን ደግሞ በመንፈሳዊ ህይወት የኖረውታል እና ከዛ አንጻር እንመለከተዋለን። ስለዚህ ያው ምናልባት በንግስናቸው ሲመት ጊዜ ቆመው የነበሩትን ቅዱሳንን ሰማዕታትንም ገልጸው በመልእክት አስተላልፈዋል። ምናልባት ደግሞ የሚገልጹት ነገር ይኖራል። በእኔ በኩል እግዚአብሔር ስሙ የተመሰገነ ይሁን። ወላዲተ አምላክ ክብር ይግባት። እንግዲህ እኔ የተሰጠኝ አንዱ ምንድነው መለያ አክብሬ አስከብሬ ልሙት የሚል ቃል አለኝ አይደል? አክብሬ አስከብሬ ልሙት። ይሄንን በይው ለህዝቡ ተብዬ የተነገረኝ ነገር ነው እና መጀመሪያ ላይ እንዳልኩት ለአገልግሎት ስጠራ እንዳልኩት ብዙ ይሄ ስለ ንግስና ብዙ መንፈሳዊነትም የለኝም ብያለሁ እና ገና ከዚህ ሀገርም ስወጣ ወደ ኢትዮጵያ ሲሄድ ቪዛዬ ላይ ምን ይል ነበረ? በእንግሊዘኛ ካምፓኒ ዊዝ ሄር ማዘር ይል ነበረ። ከእናቷ ጋር ናት የሚል ነበረ ቪዛዬ ላይ ነበረው እና ቢያንስ ለ7 ዓመት እንግሊዝ ሀገር ላይ በጣም መኖሪያ ፍቃድ ተከልክዬ ነበር። በአሳደጊዎች ነበር የምኖረው። ጋያናዊ ሳውዝ አሜሪካዊ ነበርሽ የምታኖረኝ እና ምንት ላይ ነበረ አንቺ እኮ መዋሸት ነበረብሽ፣ መኖሪያ ፍቃድ ስትጠይቅ እኮ መዋሸት ነበረብሽ። እኔ ብዙ ኢትዮጵያኖችን እዚህ ቤት አሳድግ ያለው መዋሸት ነበረብሽ፣ እንደዚህ ብለሽ እኮ ካልሽ የእንግሊዝ መንግስት አይፈቅድልሽም የሚል ነገር ነበርና
ከዛ ልክ 7ኛ ዓመቴን ስጨርስ እንደወጣ ነበር የታዘዘው ማለት ነው። 6ኛ ዓመቴ ላይ ያቀረብኩት የኢሚግሬሽን እንትን ለመኖሪያ እንግሊዝ ሀገር የጠየቅኩት ተቀባይነት የለውም። ለምን ሲባል ከእናትሽ ጋር ነው፣ ስለዚህ ራሷ እናትሽ ትቀበልሽ፣ እኛ ደግሞ እናትሽ በደንብ አርጋ አንቺን ማኖር ትችላለች፣ ምንም ወደ ሀገርሽን ብትሄጂ ምንም የሚቸግርሽ ነገር የለም ምናምን ተብሎ ተነጋኝና እዛ ሆኜ በቃ የሴትዮዋ የነገረችኝ እንትን ነበረ፣ ውሸት መዋሸት ነበረብኝ። ኧረ እኔ እኮ እናቴ ተደበድበኛለች፣ እናቴ ታሰቃሁን ወደ ኢትዮጵያ ቤት ትቀጠቅጠኛለች እናቴ ምናምን ብዬ ውስጤ ግን በቃ የለውም ማለት ነው። ከዛ ታዲያ ለምን እንደዛ ብለሽ መጀመሪያ አልነገርሽንም ተባልኩ ማለት ነው። በእውነት ነው የምላችሁ ልክ በ7ኛ ዓመቴ የእንግሊዝ ሀገር ፍቃድ ተሰጠኝ ማለት ነው። ቪዛዬ እንዳልኳቸው ከእናቷ ጋር ናት የሚለው ነው ብዙ ችግር ያመጣው ማለት ነው። ከዛ በኋላ መኖሪያ ፍቃድ ተሰጠኝ። እንደገና የእንግሊዝን ፓስፖርት ለመውሰድ ደግሞ መሐላ መማል አለባችሁ ተባለ። ምንድን ነው የሚማለው ስል መጽሐፍ ቅዱስ ላይ ነው የምትምለው፣ በቃ ወይ መጽሐፍ ቅዱስ ወይ ደግሞ ያው በኤልሳቤት ወይም ደግሞ ሙስሊም ከሆኑ ደግሞ በእስልምና ነው። እና ብዙዎቹ ኢትዮጵያኖች በኤልሳቤት ማይ አሉኝ ማለት እንዴ። እኔ እንዳልኩት ብዙ ስለ እግዚአብሔር አላውቅም፣ ግን የሆነ ነገር ስፈልግ ግን እንዴት እንደምለምና እችልበታለሁኝ። ከዛ በጭራሽ እኔ በኤልሳቤት አልምልም፣ እግዚአብሔር እያለ እንዴት በሰው ልጅ እንዴት እግዚአብሔር እያለ እንዴት በሌላ ሰው ይምላል አልኩና ሄድኩና በመጽሐፍ ቅዱስ ነው የማልኩት ማለት ነው። ከዛ እንዴ ለምን እንደምንምል ታውቂያለሽ? ግን እኛ በመጽሐፍ ቅዱስ አንምልም፣ በሷ ነው የምንምለው ብለን ውሸት ስለምንናገር ነው እኮ በኤልሳቤት እኛ ይሁን ብለን እሷ ድብን ትበል ብለን የምንምለው፣ አንቺ እንዴት በመጽሐፍ ቅዱስ ትምያለሽ የሚል ነገር ነበረና እኔ ደግሞ እውነትን የመናገር ያው በእግዚአብሔር ላይ እንዳልኩት ምንም ብዙ መንፈሳዊነትም ባይኖረኝም ውስጤ ግን የሆነ ሰዓት ላይ መስመር ውስጥ የሚከተኝ ኃይል አለ ማለት ነው። እውነት አንድ ነገር ስፈልግ ቀጥታ የሆነ ነገር እንበረከካለሁ። እንደውም የምጠራው መድኃኔዓለም ብዬ ነው የምጠራው ማለት ነው። ሌላ ቀን ስትጠሪያለሽ ብትሉኝ በጭራሽ አልጠራም። ሌላ ቀን ምዝናና ቀን ራሱ በጣም እንደው እግዚአብሔር ፈቅዶ ወደፊት አንገቴ ላይ እንደው ማህተብ ነበረሽ ወይ ብላችሁ ብትሉኝ አላስታውስም። ዝም ብዬ ይሄ ለአንገት ጌጥ ነገር የማረገው የሆነ ጥቁር እንትን አለ፣ እሱን ብዬ ባዶን አደርገዋለሁ አንገቴ ባዶ ከሚሆን ብዬ ነው እንጂ በስነ ስርዓቱ እኔ በአባቶች የተሰጠኝ ወይም ቤተክርስቲያን እንትን ብላ ሰጠኝ ማህተብ የለም። ዝም ብዬ ክር አንስቼ ራሴ ነበር የማረገውና ያናኔ ደግሞ ሳይመቸኝ አውልቀዋለሁ። አውልቄው ነው የሚሄደው። ግን አንድ ነገር ስፈልግ ግን ከእግዚአብሔር አንድ ነገር ስፈልግ ግን ተንበርክኬ ነው ጸሎት የማረገው። እና አንድ ጊዜ የማስታውሰው ዛሬ አልኩኝ፣ ዛሬ የኔ ቀናት አልኩ። ስራ እረፍት ነበርኩና ማንም እንዲረብሸኝ አልፈልግም፣ ዛሬ የኔ ቀናት ብዬ በጣም በቃ ሻማዎች ቤት ገዛው። ሻማ ገዛሁና በጣም ብዙ ሻማ ነው የገዛሁት። አበራሁት፣ ቤቱን በሙሉ በብርሃን አደረኩት ማለት ነው። እና ያው በውጪ ፖስታ በእንትን አይደለ በር ላይ አይደለም የሚመጣው። አይን ይሄን ፖስታ ከከፈትኩ ደግሞ ዛሬ ይሄን ክፈይን ቀኔን ሊያበላሽብኝ ነው፣ ዛሬ ምስጋና የማረግበት ቀን ነው አልኩ። ከየት አመጣሹ ይሄን ቃል ብትሉኝ እግዚአብሔር ምስክሬ ነው፣ አላውቀውም። በቃ ማመስገን ብቻ እንዳለብኝ የዛን ጊዜ አስታውሳለሁ። እና አደርገዋለሁ፣ እንዴት እንደሆነ ባላቅም ማለት ነው። ከኢትዮጵያ ወደ እንግሊዝ ሀገር ሲሄድ መናፍቆች ያው ጎረቤቶች ነበሩና መጽሐፍ ቅዱስ ሰጥተውኝ ነበር። ይዤው ሄጃለሁና የምታሳድገኝ ሴትዮ ቤት ውስጥ በምኖርበት ሰዓት ማለት አንድ መኝታ ክፍል ለብቻ ስለሚሰጠኝ በጣም ነው የሚጨንቀኝና መስታወት እያየሁ ነው ማወራው።
ወደ ሀገሬን እያስታወስኩ ነው ማወራው። ልጅነቴን ነገር ወደ ኋላ እየሄድኩ በቃ ከሀገር መውጣቴና እዛች በር ውስጥ ተዘግቼ መቀመጤ ብዙ ጊዜ ያሳስበኝ ነበርና የዛን ዕለት ሌሊት ህልም አየሁ። ይህን ህልም እንደውም ብዙ ጊዜ ተናግሬዋለሁና ይቅር በለኝ እያልኩ ነው ተንበርክኬ የምጸልየውና ይቅር በለኝ አባቴ ሆይ ይቅር በለኝ ብዬ ስል በተንበረከኩበት በዚህ ረጅም ጨርቅ ነገር አለ። ሰማያዊ ጨርቅ ነገር ነው። ጠቆር ያለ ሰማያዊ ነው። እሱን እየተከተልኩ ሲሄድ እንዲህ ሳይ ጨርቁ እየተንሳፈፈ ይመጣ። እንዲህ ሳይ ሴት ናት። ይቅር ብሎሻል ትለኝና ወደ ቀኟ ታሳየኛለች፣ በአይኗ ማለት ነው። እንዲህ ሳይ ገጽ ነው ማየው። በመስኮት ውስጥ በፍሬም ውስጥ እንዲህ ግልጥ ብሎ ገባ ይልብኛል። ይቅር ብሎሻል ትለኛለች እና ከዛ ካየሁት መስኮት ጋር ነጭ እርግብ ናት እየበረረች እዛ እኔ የተንበረከኩበት ቦታ ላይ ትለቅማለች። ስትለቅም መጽሐፍ ቅዱስ ይዣለሁ እኔ። ከዛ ሊያዛት አልያዛት ደግሞ ሊይዛት ስል ደግሞ መጽሐፍ ቅዱሱ ቢወድቅብኝስ ብዬ እንደዚህ እንዳለው አመነታለሁና ይሄንን ህልም አይቼ ለእናቴ ላስካለ ማርያም ነበረ ደውዬ እንደዚህ አይነት ህልም አየሁ ምንድን ነው ስል አንቺ ምን አይነት ህልም ነው ያየሽው? በቃ አረሳው። እንግዲህ እንግሊዝ ሀገር እንደገባሁ አካባቢ ነው እንደዚህ አይነት ህልሞችም አንዳንድ ጊዜ እንዳልኩት የሆነ ኃይል አለ ወደ ጸሎት የሚመራኝ፣ ወደ ምስጋና ነው የሚመራኝ። እንዳልኩት አንድ ነገር ስፈልግ እችልበታለሁ ብቻ እንዴት እንደሆነ ጸሎቱን አላቅም፣ ብቻ ይገርመኛል። እንዲህ ትዳርም ስጠይቅ በአንተ አይን የታየ ትዳር፣ አንተን የሚያምን ያመነ የተቀበለ አምላክነትህን የተቀበለ የሚወደኝ የምወደው የሚያከብረኝ የማከብረው መብርሃንን ያመነ የተቀበለ የሚል ጸሎት እና ዳመናው ተከፍቶ ያየሁበት ጊዜ አለኝ እና የሆነ እንዳልኩት በኋላ ተዋለው ነገር አለሙን ግን እንደዚህ አይነት ነገሮች ነበሩ። በተለይ በስደት ዓለም ላይ ሆኜ መንፈሳዊ የሆኑ ነገሮችን የሆነ ጭንቅላቴ ያለማምደኝ ነበረ እና ማምላክ ስትገለጥልኝ እነዚህ ነገሮች ነበረ የምታሳይኝ። ከስደት ዓለም ከገባሁ ጊዜ ጀምሮ ፓስፖርቴ ላይ ያነበረውን ከእናቷ ጋር ናት የሚለውን ቪዛ አውሬው እኮ አውቋል፣ እኔ ነኝ እናትሽ ትለኝ ነበረ ማለት ነው። ከእናቷ ጋር ናት የሚለው አውሬው አውቋል። እኔ ከሀገር ስወጣ ማምላክም አብራኝ እንደነበረች ነው የተናገረችው ማለት ነው። ግን ያችን ውሸት ስትዋሽ ግን እግዚአብሔር እንዳዘነ ያን ለመኖሪያ ፈቃድ ብዬ ዋሸሁትን ውሸት እግዚአብሔር እንዳዘነበት እና ለዛ ነው ከዛም በኋላ ንስሐ ለመላከ ጽዮን ሀብተ ማርያም ይባላሉ ንስሐ አባቴ እና የመጀመሪያ ጊዜ ስጋው ደግሞ ከመቀበሌ በፊት ይሄንን ንስሐ ገባሁና ብዙ ነገር ከዛ ይሄ ረፍት ነሳኝ ማለት ነው። ቀኖናዬን ጨርሼ ተመልሼ ኧረ ብዬ እሳቸውን አስረዳኋቸው። እንዴ ለመኖር ብዬ እኮ እንደዚህ ዋሽቻለሁኝ እና ውስጤ ሰላም ነሳኝ፣ እንደዚህ መዋሸት አልነበረብኝም ብዬ ስላቸው አይ ችግር የለውም ሰው ለመኖር ብሎ ብዙ ማድረግ ይችላል። አይ እኔ ውስጤ ሰላም ነስቶኛል፣ በቃ ረፍት ሊሰጠኝ አልቻለም። እና እውነት ነው የምላችሁ ከእኚህ መላከ ጽዮን ሀብተ ማርያም ጋራ ይሄንን ነገር አውርተንበታል። ይሄ ያሳስብሻሉ፣ ይሄ ምንም የሚያሳስብ ነገር አይደለም፣ ማንም ሰው መዋሸት ያለ ነው፣ እግዚአብሔርም ይቀበላል አሉና እመብርሃን የተገለጠችልኝ ጊዜ ይሄ ነገር ትክክል እንዳልሆነ ተናገረች እና አንድ ከነሱ ጋር ያጋጨኝ ራሱ ይሄ ነበር። ውስጤ በጣም ፈትኖኛል፣ ውስጤ አልተቀበለውም እና ምን አሉ እና በጣም ብዙ ነገሮች እንዳልኩት ከስደት ዓለም በጣም የማያቸው ለየት ያሉ የማያቸው ነገሮች ጥያቄ ሆነው ሲቀመጡ የነበሩት እሷ ስትገለጽልኝ ቃል በቃል አንድ በአንድ ትናገር ነበር። ይሄ እኔ ነኝ፣ ይሄን ሳደርግ የነበርኩልሽ እኔ ነኝ። እንደውም ማረሳውም የመጀመሪያ ልጄን ስወልድ እንግሊዝ ሀገር ላይ ሆስፒታል ገብቼ ምጥ ላይ ሆኜ
እኔ የሚገርመኝ ጸሎት ማለት ነው ያልተባረከ ከሆነ ከማህፀን ይቅር ብለሽ በይ የሚል ድምፅ ነው። ያልተባረከ ከሆነ ከማህፀን ይቅር ብዬ ጸለይኩ ማለት ነው። ከዛ ከተወለደ በኋላ በስመ አብ ወወልድ ወመንፈስ ቅዱስ እንዴት አይነት ጸሎት ነው የጸለይኩት? እንደዚህ ለምንድን እንደዚህ ብዬ ጸለይኩት ብያለሁ ራሴ ማለት ነው። እንዴት ግን ያንን ጸሎት እንድል ያደረገችኝ እንግዲህ የዛሬ 20 ዓመት ማለት ነው እኔ ነኝ ብላ ነው የተናገረችኝ ማለት ነው። ያንን ጸሎት እንድትዩ የገፋሁሽ እኔ ነኝ ያለች። እንግዲህ ዮስዬንም ስወልድ እንደዚሁ ያልተባረከ ከሆነ ከማህፀን ይቅር የምለው ነገር እንደ ልምድ አፌ ላይ እንደ ልምድ ነው የሆነው። ከዛም ልጆቼንም ከወለድኩም በኋላ ደግሞ አገልግሎት ላይ እኔ አገልግሎት ጀምሬ ደግሞ ወደዚህ ሊመጡ ሲሉ ደግሞ ምንድን ነው ያልኩት? ለአገልግሎቴ እንቅፋት የሚሆኑ ከሆነ ከመንገድ አንሳልኝ ብለሽ በይ ተብዬ ሁሉ ጸልያለሁ ማለት ነው። በጣም ከባድ ነው እንደ እናት እንደዚህ አይነት ጸሎት ማለት በጣም ይከብዳል። ለአገልግሎቴ ቅድስት ሀገር ገብቼ ለአገልግሎቴ እንቅፋት የሚሆኑ ከሆነ ወይም እዛው እንዲያስቀርልኝ ሁሉን የጠየቅኩት። ግን ክፍል ያን ጸሎት ካልኩ በኋላ ከተነሳው በኋላ ስንጥቅ ነው ምለው ለሁለት ማለት ነው። ማለት ምን አይነት ነው የምጸልየው ጸሎት እንዲህ እና ኃይል አለ። ኃይልም ዝም ብዬ ሳስበው በጣም የሚገርም የሰው ልጅ የሚጸልየው ጸሎት አይደለም። እንዳልኩት አስካለ ማርያም ያው ኢትዮጵያ አየር መንገድ ከ18 ዓመት እድሜዋ ጀምሮ ስትሰራ የነበረች ሌላ ከስራ ውጪ ብዙ የምታውቀው ነገር የላትም። እንዳልኩት በእርግጥ አባቷ አፈወርቅ ወልደ ማርያም አዲስ ዓለም ማርያምን ለረጅም ዓመት እዛች ደብር ላይ አገልግለዋል። ግን ይሄን ያህል አባቴ እንደዚህ ጸልያል፣ አባቴ እንደዚህ ያደርጋል ብዙ ብላ የምትለኝ ነገር የለም። መንፈሳዊነቴን ከያዝኩ በኋላ ነው ስለ አባትሽ ንገሪኝ ብዬ ያልኳት። ምክንያቱም የአምላክ እናት ምን ብላኛለች? የአፈወርቅ ወልደ ማርያም አገልግሎት ነው ይሄንን ጸጋ እንዳሰጠኝ የተናገረችኝ ማለት ነው። እማረሳው ማለት ነው። እና ስለ አፈወርቅ የአስካለ ማርያም አባት አያቴ ማለት ነው ጠየኳት። እንዴት ነው አገልግሎት? እንደዚህ ነው እንዲህ ነው አባቴ በጣም አባቷን ትወዳለች፣ ግን ስለ አባቷ ብዙም አታወራንም። እኔ በማ ተገፍቼ ነው በወላዲተ አምላክ ተገፍቼ ነው ይሄን ነገር የጠየኳት። እና የእሳቸው ጸጋ የእሳቸው መልካም ጸሎት ያው ፍጹም አይደሉም፣ ግን እግዚአብሔር አንድ ነገር የእሳቸውን የወደደላቸው ነገር አለና ለዚህ አገልግሎት አንዱ መብቃቴም የእሳቸው አገልግሎት ነው ብዬ አስባለሁ። እና ስለ አዲስ ዓለም ማርያም ብዙ ዓመት ማገልገላቸውንም ከዛም እዚህ ከመጣሁም በኋላም ደብሯንም ሄጄ አይቻለሁኝ። እና ንግስት የሚለውንም ንግስተ ነገስት የሚለውንም ያው ፍቅረ ማርያም ዮሴፍ እዚህ አጠገብ ያሉና ምንድነው ንግስተ ነገስት እስቲ ያስረዳኝ። ምክንያቱም አንድ አገልግሎት አገልግዬ ስመጣ የሆነ ስጦታ አለ የሚሰጠኝ። አንድ መልእክት ሄደሽ አድርሺ ተብዬ ልጄ ሳያቀርቱ አይደለም፣ ግን አንድ መልእክት አድርሰሽ ከመጣሽ በኋላ ትንበረከኪና አመስግነሽ መልእክት የታዘዝኩትን ፈጽሜ መጥቻለሁ ብለሽ በይው ለልጄ እባላለሁ ማለት ነው። ማንም የመራኝ የለም። ይሄንን በትክክሉ ይሄንን ቃል ነው የምለው። ከዛ ይሄንን ካልኩ በኋላ ስጦታ ይበረከትልኛል። መጀመሪያ ጊዜ ጫማ ነው ያየሁት። ጫማ በስነ ስርዓቱ ወርቅ ጫማ አይቻለሁኝ። ከዛም ደግሞ መቀነት ወገብ ላይ አዲስ መቀነት ወገብ ላይ የሚታሰር አይቻለሁ። ካባ አይቻለሁ። ወደ 7 አይነት ነው እዛው እንግሊዝ ሀገር ያለው የተሰጠኝ ማለት ነው። እና አንድ ደግሞ የማይረሳኝ ነገር ጸጉርሽን ተቆረጭ ተባልኩና ጸጉርሽን አንሺው ስትለኝ ኧረ እንዴት አነሳለሁ ጸጉሬን ብዬ ስል እሺ ይቆረጥ ተባልኩና ተቆረጡኝ። አንድ እህት ነበረች አስቴር ትባላለች እና ክንፈ ገብርኤልም አብሮ ነበርና ያው ሴት አይደለሁ ሳሳለሁ ለጸጉሬና ስቆረጥ ውይ አልኩ። ከዛ አጉል ሆነብኝና አሁንማ አጉል ሆናል ተመቸሽማል አንሺው አለችኝ ማለት ነው። ከዛ ሳነሳው እዚህ ጋር እዚች መሀል አናቴ ላይ ደነገጡ ያዩት ማለት ነው። ለእኔ እንዳልኩት እኔ ያላየሁትም እና ምልክት አለ እዚህ ጋራ የጸጉሬን ያነሱ ሰዎች ናቸው የሚነግሩኝ። እዚህ ጋራ ምልክት አለ
ይሄን ምልክት እናሳይሽ አሉኝ። እንደው በማርያም ፎቶግራፍ አንሱት እና ሲያሳዩኝ ፎቶግራፍ ሲያነሱት ምንም ነገር አይታይ፣ ምንም ነገር ይታየኝ አልቻለም። እነሱ ያው ክንፈ ገብርኤልም ተደንቆ ነው የሚያየው እና መጨረሻ ላይ ጸሎት ሆኝ ገብቼ ምን አለችኝ ቆማ እዚች ላይ ያለችውን ማየት አልቻልሽም አይደል ይቻት ብላ ኮከብ ናት በእጇ ላይ እንደዚህ ያየሁባት ማለት ነው። እዛ ላይ ያየሻት እቺ ነች፣ እቺ ደግሞ በሰማይ የምታበራ ናት። እንዳልኩት ካሜራ ፎቶግራፍ አነሱ ምን አሉ መስታወት እንደዚህ ያደረግን ያልተጨነኩበት ነገር የለም። እኔ ግን በጭራሽ ላይ አልቻልኩ። ይሄንንም የአምላክ እናት ራሷ እነዚህን 7 ኮከቡም ከዚህ ከ7 ውስጥ አንዱ የተሰጠኝ ነገር ማለት ነው። እንዳልኩት ትርጉሙ አይገባኝም፣ ግን በቃ ስጦታ በስጦታ ነኝ ማለት ነው። ከዛም ወደዚህችም ሀገርም ስመጣ የኔ የሆኑት ይመጣሉ። እዛም እንደዛ እንደተባልኩት እዚህም ደግሞ የኔ የሆኑት ይመጣሉ። ታስተናግጅልኛለሽ፣ ትቀበይልኛለሽ፣ እኔ መልእክት እነግርሻለሁ፣ ለህዝቡ ትነግሪዋለሽ የሚል ስታመጣኝም ወደ አገልግሎት ምክንያቱም ምንም እውቀቱ እንደሌለኝ ጠንቅቃ ስለምታውቅ እየመራችኝ ምን ማለት እንዳለብኝ ምን መናገር እንዳለብኝ ማንን ሳናገር እንዴት መሆን እንዳለብኝ እንደው በጣም የሚገርመኝ ነገር አቡነ እንጦስ እንደው ለዚህ ምስክር ናቸው። እሳቸው ጋር ተልኬ ሲሄድ ምን ምላኛለች ተንበርክከሽ መልእክቱን እንድታስተላልፊ ተባልኩ ማለት ነው። ሄድኩኝና ቅድስት ሥላሴ ቤተክርስቲያን ነበሩ እሳቸው ተንበርክኬ ተነሽልኝ አሉ። ታዝዣለሁ እኔ እዛ ላይ ደግሞ በጣም ኃይለኛ ነው መሆነው ማለት ነው። ከታዘዝኩኝ እንደዛ ሁኚ ከተባልኩ እንደዛን ሆኜ ነው። ቢፈርጥ ምን ቢል ሰውን አልሰማም ማለት ነው። ተንበርክኬ እንደዚህ ነው አልኳቸው። ተነሽልኝ አልነሳም። ጸጥ ብላ ያዳምጡኝ መልእክቴን። በቃ ሲበዛብኝ እኔ ማንም ታዝዣለሁ ከሰማይ አምላክ። ስለዚህ ይሄ አቡነ እንጦስ እንደዚህ መልእክት ነው። ልክ መልእክቴን ስጨርስ ብድግ አልኩ ማለት ነው። አሁን መስቀል አሳልሙኝ። ከዛ ምን ብላኛለች? መስቀል አሳልመኝ ስትዩ እሺ አይልሽም፣ ግን የግድ ወጥረሽ መስቀል አስወጥተሽ ተሳልመሽ እንድትመጪ ተብያለሁ። ከዛ በኋላ መስቀሉን ደበቁት። አሳልሙኝ አልኳቸው። መልእክት ጨርሻለሁ፣ አሳልሙኝ። ያዙት፣ አሳልሙኝ አልወጣም። ከዛ መጨረሻ ላይ ያወጡት። ተሳልሜ ወደ ቤት ሄጄ እንደዚህ አይነትም ኃይልም ትሰጠኛለች። እኔ በስጋ እዛ በውጭ እንኳን የሚያቆኝ ስራ ሰራለው ምን ላለው፣ ግን እንደዚህ ሰው ጋር ድፍረት ወይም እንደዚህ አይነት ኃይል የለኝም። እና አንዳንድ ጊዜ ይሄ ኃይል ደግሞ መጥፎ ኃይል ሆኖ ሳይሆን በቃ ለሰው ልጅ ከህሊና በላይ ነው። ምን የሚያረጋጋ እኔን ልዩ ህይወት ውስጥ የሚከት በፊት የነበረኝን ነገር እና ይሄ ንግስና ስትናገር ምንድነው ብለሽ በይ አክብሬ አስከብሬ ልሙት። እንዴት ነው ማስከብረው? እንዴት ነው ማከብረው? እንዴት ነው ማስከብረው? እኔ አክብሬ መገኘት ያለብኝ ነገር አለ። እኔ በተግባር ኖሬ ሌላው እንዲኖር እንዴት ነው ማደርገው? የሀገር መሪም ይሁን እኔ አይመለከተኝም። የእግዚአብሔርን ህግ ፈጽሞን አልፈጸመም የሚለውን ጥያቄ ነው። መልእክትም አስተላልፈለታለሁ። ስራውን ደግሞ እሱ ይሰራል እግዚአብሔር። በቃ እኔ ቆራጥ የሆነ አመለካከት ይዤ እንደወጣ ነው የምታዘዘው። ቅዱስ ሚካኤል ያየሁትን ማለት ራእይ የኢትዮጵያን ካርታ ይዞ ተከተይኝ ብሎኝ ከኋላ እከተላለሁ እና ሲሄድ እናትና ልጁ ነበር ያሉት ማለት ነው። ከዛ ምን ትላለች ወላዲተ አምላክ? ያ ቃል የገባህልኝ ቀን ይቻት መጣች። ቃሉን ይሄን ነው ይሄው መምጣቴን ታሳውቃለችና እግሩ ስር ሰይፍ አለ። እግሩ ስር ሰይፍ አይቻለሁ እና ይሄው መታለች። እንደውም ለቅዱስ ሚካኤል የኢትዮጵያ ሌላ የዓለምም ካርታ ይዟል። ይሄን ጨርሽና የተባልኩትን ይሄኛው ይሰጥሻል። ቃል በቃል የተባልኩትን ማለት ነው። እንግዲህ ይሄ ትርጉሙ ምንድነው? ምንም እኔ ስለ ትርጉሙ ምንድነው ብዬም አልጠይቅም። ግን መጀመሪያ የኢትዮጵያ ካርታ፣ ከዛ በኋላ ደግሞ ወደዚህ ይሄን ስጨርሽ ደግሞ ወደዚህ ትመጫለሽ የተባልኩትን ነው። ከዛ እንደ ጊዜ ደግሞ ያየሁት ራእይ በሰረገላ ይመስለኛል። እኔ የሆነ ከፍታ ላይ ቆሜያለሁ
ተሸክመው ልክ አሁን የሙሴን ጽላት እንደሚሸከሙ የለም በትከሻቸው እዛ ውስጥ ወንዶች ናቸው ተሸክመውት ይመጣሉ። ከዛ እኔ ያን ደረጃ ወርጄ ሄጄ እንዳይ እታዘዛለሁ። ሲሄድ ውስጥ በመጋረጃ እንትኑ ሰረገላው መጋረጃ ነው ያለውና ውስጡ የተቀመጠ ምንድነው ዘውድ አለ። ይሄ አንቺ ነው ተብያለሁ። እና ልጄም ልዕልት አጸደ ሕይወት አብራኝ ያለች ይመስለኝ ነበረ ከኔ ጋርና በጣም ነው የገረመኝ። የያዙት ራሱ ይሄንን በጣም ይለያሉ። ሰዎች ናቸው፣ ሰዎችም ናቸው። አዎ፣ ግን የሚለዩ ሰዎች ነው ያየሁት እና በጣም ትህትና ያላቸው ሂዱና አሳዩት ተብለው እንደተላኩና ያንን ነገር እንዳየው። ስለዚህ ንግስና ንግስተ ነገስት ብዬ ስል ከስራ ጋር እንደተሰጠኝም አስረግጣ ትነግረኝ ነበር። ንግስና ዝም ብሎ ዙፋን ላይ መቀመጥ ሳይሆን በተግባር እየሰራሽ ለህዝቡ እንድታሳየው፣ እኔ ለዘመናት የተዘጋበትን እኔ እየመራሁሽ ትነግሬዋለሽ። አትጨነቂ፣ በጣም ብዙ ነገር ይሉሻል፣ እኔ ምልሽም ብቻ ስሚኝ፣ አለቀ። ስለዚህ እኔ ወላዲተ አምላክን እስከዛሬ ያለፉት 10 ዓመት የተናገረችኝ ምንም ዝንፍ ያለብኝ ነገር የለም። ብዙ በፈተና አይቻለሁ። 17 ጊዜ ታስሬያለሁ። 17 ጊዜ ስታስር በእስር ቤት ውስጥ ታናግረኛለች። በህይወቴ የማረሳው አንድ የመጨረሻ እስር መርማሪ ጠርቶኝ ነው። ምን አለኝ? አንቺ የአብይን ቦታ ልትወስጂ ነው የመጣሽው ወይ የአብይን ቦታ ፈልገሽ ነው አለኝ። አረሳም። እና አይ እኔ የእሳቸውን ቦታ አይደለም ፈልገው፣ እኔ ንግስተ ነገስት ነኝ ብዬ አልኩት። በይው ብላ ነው መጀመሪያ ይሄን ጥያቄ እሱ ከማለቱ በፊት አዘጋጅታ እኔን ከእስር ቤት ያወጣችኝና አሁን እንዲህ ሲጠይቅሽ እንዲህ ብለሽ መልሽለት። የሚገርም እኮ ነው። በተዘጋ እስር ቤት ውስጥ ግድግዳ ላይ ነው የሚጻፍልኝ። 17 ጊዜ እኔ ስታሰር እኔ እስር ቤት ውስጥ ወላዲተ አምላክ ቃል በቃል እኔ አንዳንድ ጊዜ አኮርፋለሁ፣ እናደዳለሁም። የምታናግረኝ በጽሁፍ ነው የምታናግረኝ። እና ምን ብሎ ጠየቀኝ ሌላ ማርያም መቼ ትፈቻለሽ ብላለችሽ ብሎ ሲለኝ፣ እሷ ደግሞ ቀድማ ተናግራኝ ነበርና በቅርብ ቀን እፈታለሁ ብለሽ በይው። ከዛ መቼ ትፈቻለሽ አለችሽ ማርያም ሲለኝ፣ በቅርብ ቀን ትፈቻለሽ ብላኛለች። ከዛ በሁለተኛው ከዛ በማግስቱ ጠራኝና ምን አልሽኝ ትናንትና? ማርያም መቼ ትፈቻለሽ ብላለች? በቅርብ ቀን ትፈቻለሽ ብላኛለች አልኩት። አይገርምም? በማግስቱ ተፈታሁ ማለት ነው። እና እውነት ለመናገር ብዙ በዚህ በንግስና እኔ ራሴ ለሰውም ስነግረው ግራ የሚገባው ስለ ንግስና በኢትዮጵያ ትውልድ ላይ ስለታጠበ ማንም ስለ ንግስና ብዙ የሚተነትልኝ የለም። አሁን ይሄው እንዲህ ማህበሩ ላይ ስሰማ ምናምን እንጂ ብዙ አላውቅም። ግን ይሄ በጣም ትልቅ አገልግሎት እንዳለ ግን አውቃለሁ። እኔ እንዳለኝ ብዙ ነገር እንደተሰጠኝም አውቃለሁ። ዘርዝራ ግን ባንዴ እንድሸከመው አታረገኝም። በአቅም የሚችለውን ዛሬ ይሄን ታረጊያለሽ ወይም አንዳንዴ ዝም ትልና ስራ ውስጥ አስገባኝና እንደዚህ አርጊና እንደዚህ ጨርሺ እባላለሁ። ይሄ ታዲያ እውነትም እንደዚህ አይነት አገልግሎት ከእግዚአብሔር ካልሆነ ሊሆን አይችልም። 17 ጊዜ ስታሰር በእስር ቤት ውስጥ ስለ ንግስናዬ ነው ማወራው። ወላዲተ አምላክ አለች። ማን አዘዘሽ ይሄንን ብለው ቃል እንኳን ስሰጥ ወላዲተ አምላክ ብላኝ የሚል ነው። እስቲ አሁን ወደ ኋላ ሄደው ፖሊሶች መርማሪዎች ይዩት። ማርያም ብላት እየተባለ ነው የተጻፈው። ይሄንንም እሷ ቅድስተ ቅዱሳን በያለችኝ ነው። እና ይሄ ንግስናዬ እንዴት ንግስት ከሆንሽ ትታሰሪያለሽም የሚለኝም አለና በእርግጥ እንዳልኩት ፈተናም ይኖረዋል ህይወቴ። ግን ይሄ የአገልግሎት ነገር ዛሬ ንግስተ ነገስት ተብዬ የምሰራቸው ነገሮች ምናልባት እንደ ንጉስ ዳዊት ቁጭ ብዬ ወይም የጦር ኃይል ምንድነው ወታደሮች አይደል ምናልባት ይጠብቃል አንዳንድ ሰው ወታደር የለሽም ብሎ የሚለኝ አለና አንድ ነገር ግን የምታስታውሰኝ ምንድነው የሙሴን ጽላት ሰጥቼሻለሁ፣ ሙሴ ጽላት ደግሞ በስውር ያለ ሰራዊት አላት ብላኛለች።
ስለዚህ ሰራዊት አለኝ ማለት ነው። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። እግዚአብሔር ይስጥልኝ እድሉ ስለተሰጠኝ። ያው መምህራኖችንም ንግስተ ነገስታትም አብራርተውታል። ያው በይበልጥ የታላቋ ቅድስት አቢሲኒያ ህዝብ ያው የንጉስ ቤተሰብ እንደሆነ ይታወቃል። የንጉስ ዘርና ንጉስ ያው መድኃኔዓለም ነው። ስለዚህ የአቢሲኒያ ህዝብ ወይም የንጉሱ እንደሆነ ጠንቅቆ ሁሉም ከአባቶች ጀምሮ ያሉት ያውቃሉ። በይበልጥ አሁን ምንድነው ለምን አንዳንዶቹ የሚሉት ለምን በሴት መጣ የሚል አስተሳሰብ ነው ያላቸው። እኔ እዚህ ላይ የምለው አለማወቃችሁ ነው እንጂ ሴት እኮ የእግዚአብሔር የክብር መገለጫ ናት። ሁለተኛ ደግሞ እግዚአብሔር የተገለጸው በሴት ነው። እኔ እንደዚህ ብሎ ለጠየቀው ማለት ለምን በሴት መጣ ብሎ ለጠየቀው ሰው ወይም ለሚያስብ ሰው ኦሪት ዘፍጥረት ላይ ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ ይላል። በመጀመሪያ ሴቲቱ የሚለው የሚል አለ። ሴቲቱ ማናት? ልጁስ ማን ነው? ያው ሴቲቱ ወላዲተ አምላክ እመብርሃን ንግስተ ሰማይ ወምድር ናት። ያው ሌላው ልጁ የተባለውም መድኃኔዓለም ነው። ስለዚህ ያው በሌላ መልኩ ደግሞ ስንመለከት በብሉይ ይሁን በአዲስ ኪዳን ሴቶች በአገልግሎት ተሰማርተው እያገለገሉ እንደነበር ይታወቃል። ለምሳሌ ነቢይት ዲቦራ፣ ነቢይትና ኤልዳና የነሱ ታሪክ ለንግስና የሚሆን በቂ ምክንያት አላቸው ማለት ነው። ሌላው ያው የዘመናችን በዚህ ዘመን በዚህ ትውልድ ንግስና ከተሰጠ በጣም ብዙ ዘመናቶችን አስቆጥሯል። አዳፈን ነው ወይም ተረሳ ከመረሳትም አንጻር ነው አሁን እንደዚህ አይነት ጥያቄዎች በትውልዱ ላይ የሚመጣውና በንግስተ ነገስታት እህተ ማርያም ዘኢትዮጵያ አቢሲኒያ የዘመናችን የእግዚአብሔር አገልጋይ ሆነው ለህዝቡ መልእክት እያስተላለፉና ያው ጠላቶችም ከውጭም ከውስጥም ያሉት እግዚአብሔርን ክደው ረስተውት በትዕግስቱ ብዛት እንደሌለ አድርገው በአደባባይም ያው እሱ እግዚአብሔር ሆዱ ሰፊ ነው። የንስሐ ጊዜም ሊሰጥ ይችላል። ግን የፈረደ ጊዜ ከባድ ነው የሚሆነው። ይህንን ያው ወላዲተ አምላክ ንግስተ ሰማይ ወምድር በቃል ኪዳኗ መሰረት ቃል የገባህልኝ ጊዜ ደረሰ በሚል ያው በመልእክታቸውም ተናግረውታልና ልዑል እግዚአብሔር ቃሉን የማያጥፍ እውነተኛ ባህሪ ስላለው እሱን ለማስፈጸም ያው ህግና ስርዓቱ ለማስፈጸም ለማስተማር ትውልዱን ለማዳን ቅድስት ሀገር ኢትዮጵያ አቢሲኒያን ወደ ነበረችበት ወደ ቀድሞ ንግስናዋ እንዲመለስ ቅድስት ሀገር ኢትዮጵያ በንግስና እንጂ በሌላ እንደማትተዳደር ከወላዲተ አምላክ ያው በሁላችንም እንደመሆነ እናውቃለን። ህዝቡም ያውቃል። ግን ከዛ አንጻር ያው አውሬው ወይም ፍየሉ ለሱ በሚመቸው አካሄድ ህዝቡን ተብትቦ በመያዙ ስለ ንግስና ሲያዝ የሚያንገሻግሻቸው ሰዎች አሉ፣ የሚያንገሻግሻቸው ትውልድም አለ። ይሄ አለማወቅ ነው ብዬ አስባለሁ። እና ግን እንደዚህ እየተነገረው እንደዚህ እያወቀ ካልተገበረው ለሱም ከባድ ነው። ሁለተኛው ጥያቄ ምንድን ነው? እሳቸው ሴት ናቸው እንዴት ሊሰብኩ ይችላሉ የሚል ነው። በመጀመሪያ ያው ሴት አትሰብክም፣ ምክንያቱም የመጀመሪያው ክህነት ስለሌላት ነው። ነገር ግን ሴት መምህር መሆን ትችላለች። ለምሳሌ የምን መምህር፣ የቅኔ መምህር መሆን ትችላለች፣ የቅዳሴ መምህር መሆን ትችላለች፣ የአቋቋም መምህር መሆን ትችላለች ወዘተ። የቅኔ መምህር ስል ማለት የቅዳሴ መምህር ስል ትቀድስ አይደለም፣ ለሚቀድስ ሰው ግን ማስተማር ትችላለች ነው። እዚህ ላይ በዋናው ንግስተ ነገስታት እህተ ማርያም ዘኢትዮጵያ እሳቸውን ብለውታል፣ አክብሬህ አስከብሬህ ልሙት። ይሄ ዋናው ነጥብ ነው። በቃ ለዚህ ወደ ቅድስት ሀገር ኢትዮጵያ አቢሲኒያ መልእክት አስተላልፊ ተብለው ሲላኩ ከእግዚአብሔር የተሰጣቸው ቃል ነው እና ከዛ አንጻር እኔ ማለት ለአንዳንድ ሰው ስብከት መስሎ ሊታዩ ይችላል፣ ባለማወቅም በማወቅ አንዳንዱም ሆን ብሎ የሚያደርጋቸው ነገሮች ስላሉ ነው። እና በይበልጥ
ንግሥተ ነገሥታት ተማርያም ዘኢትዮጵያ ለመድኃኔዓለምና ለቅድስት ድንግል ማህበረ ዘኢትዮጵያ ከዛም አልፎ ለዓለም የሚያስተላልፉት መልእክት ሰማያዊ ስነ ስርዓት በሰማይ ጽላት የተጻፈ መልእክት ነው የሚያስተላልፉት። ህዝቡን ወደ ቤተ ክርስቲያን እንዲመለስ አንዲት ቤተ ክርስቲያን፣ አንዲት ጥምቀት፣ በአንዲት ቤተ ክርስቲያን ሆነን ተሰባስበን የአምላክን ፍቅሩን በደም ስራችን እንዲገባ ከእግዚአብሔር የተሰጣቸውን መልእክት ነው የሚያስተላልፉት የሚል ሀሳብ ስላለኝ ነውና ከዚህ በተረፈ ያው በቅንነት ከተመለከት ነው ብዙ ነገሮች ያስተላለፉት ነገሮች ትውልድን እናድን፣ ሀገራችን ቅድስት ሀገር ኢትዮጵያ በምንድን ነው መተዳደር የሚችለው? ወላዲት አምላክ እኮ ማድረግም አለማድረግም ትችላለች በኃይልም ቢሆን ማለት ነው። ነገር ግን እሷ አይደለም። ወላዲት አምላክ የልጇን ባህሪ ነው የተዋረሳቸው፣ የልጇን ባህሪ ነው መዝራት የምትችለው እና መብርሃን በኃይል ሳይሆን ጠላት ዲያብሎስን ወይም አጋንንትን እንኳ የእግዚአብሔር እናቱ ነኝ ብላ አትመካም። በዘዴ ነው ሁሉን ነገር ማድረግ የምትችለው። አጋንንትን መጣል የምትችለው በዘዴ ነው እና እዚህም እግዚአብሔር በአባቶች በኩል ሳይሆን የመጣው ያው ከዓለም ከተመረጡ ከንግሥተ ነገሥታት ተማርያም ዘኢትዮጵያ ነው። አባቶች ቢሆን ለምሳሌ ጫማችሁን ከእግራችሁ አውልቁ ብለው ያስተምራሉ። የማይኖሩትን ዓለም እየኖሩ ማለት ነው። የእነሱ ጫማ ቤተ መቅደስ እያስገቡ ህዝቡ እንደዛ ብሎ ማስተማር ይቺ ትንሿ ነገር ናት። ከዛም በላይ ግን እስከ ህይወት መክፈል ድረስ ያለውን ነገር አድርጉ ቢባሉ ለእግዚአብሔር ማድረግ አይችሉም። ንግሥተ ነገሥታት ተማርያም ዘኢትዮጵያ ግን ንግስናቸው ከሰማይ መሆኑን አውቀው ህዝቡም ተረድተው ብዙ መስዋዕትነት የከፈሉበት መንገድ ስላለ ምንም የበግራቸው ነገር ለይስሙላይ ወይም ለሰው ብለው የሚያደርጉት ነገር የለም። በሌላ በኩል ግን ማድረግ አይችሉም። ልክ እንደ ዳዊት ያጠፋን ግን ሙሉ ሌሊቱን ተንበርክኮ አምላኩን ይቅርታ ሲጠይቅ ነው የሚያደርግ እንደ ልቤ ብሎ ያለው ከዛ አንጻር ነውና ንግሥተ ነገሥታትም እንደኔ እንደ ልባቸው እግዚአብሔር እንደ ልቡ አድርጎ እንደሚፈጽሙለት ስለሚያውቅ ነው የመረጣቸው ብዬ ስለማሰብ ነው። እግዚአብሔር ይስጥልኝ። ቃሌት ያሰማልን፣ በረከት ተዋሕዶ ሃይማኖት ያጽናልን። ነነ የረከት ተዋሕዶ ሃይማኖት ምእመናን በንግስና ስርዓት መተዳደር ከጀመረ ነው 7 ዓመት ፈጽመናል። አንደኛ ሱባኤያችን ፈጽመናል። ያው እየተማርን ነው እኛም የለመርነው በጠቅላይ ሚኒስተር በተለያየ ስርዓት መመራት ነው። አሁን ደግሞ የንግስናን ስርዓት እንዴት ነው በንጉስ መመራት የሚለውን እየተማርን ያለ ነውና እንቀጥልበታለን። ወደነዋል። በጣም ነው ደስ ያለን በዚህ ስርዓት እግዚአብሔር አምላክ ፈቅዶ በዚህ ስርዓት ውስጥ እንድንቆይ ስለፈቀደልን አሁንም ለእልፍ ዘመን እንዲነግሱልን እንላለን። እኛም ደግሞ ያቅማችንን ያህል ርቱዓን ምእመናን በንግስና ስርዓቱ የተሰጠንን መንገድ ይዘን የኢትዮጵያን ትንሣኤ ለመፈጸም ያው የምንታገል መሆኑን ከወዲሁ ለማሳወቅ እንወዳለን። ስለዚህ በዚሁም ፈጽምና የኛው መርሃ ግብር ወደ ሁለተኛው ክፍል እንሄዳለን። ንግስናና የሀገር ታሪክ በሚል ነበር ቅድም የጀመርነው። አሁን የንግስናውን ክፍል ጨርሰናል። አሁን ደግሞ ቅድስት ሀገር ኢትዮጵያ አቢሲኒያ ታሪኳ፣ ግዛቷ ምን ይመስላል የሚለውን መምህር ሀብተ ገብርኤል እንዳሻው ያቀርቡልናል። ወደ እሳቸው። ዘኢትዮጵያ